እና በጣም በሚያላግጥ ሁኔታ በጣም በሚሳደቡ ሁኔታ ፎቶ አስቀምጦ ላይ ገብተው ሲሳደቡ ብናቀው ሙስሊሞች ነው እና ያንን ተመሳሳይ አይነት ነገር ከወንጌላውያን ቤት ታይቶ ከሆነ I don't think that's fair እያጸደቅንላችሁ አይደለም ዝም ካልን እያጸደቅንላችሁ አይደለም ስንቃወም ግን ጠሞ መሄድ የለበትም ብዬ አስባለሁ ኦፌንድ በሚያደርግ መልኩ ምክንያቱም አንተን አውርቻ ለምን ስዕሉን እንደማልቀበል ካንተ ጋር ዲያሎግ አድርጌ ነው አንተን ከዛ ማስወጣት ካለብኝ ማስወጣት የሚኖርብኝ እንጂ እዛው ባለህበት ቶታሊ ራስን አሳልፈ በሰጠኸው እምነት ላይ እስከ ጥግ በማላገጥ ምናምን መሆን የለበትም ግን እየሆነ ያለውን ነገር ልንገር ሌላውን ፖለቲካ ስላለ እዚህ ሚዲያ ላይ የፎርዳት ማተርኛ አንበሽቅም ግን እናንተ የምታረጉትን ነገር እናርግ ከማለት አንጻር ነው ለምሳሌ የታድሶ አባቶች ብለን እኛ የምንጠራቸው እነ ማርቲን ሉተር እነ ጆን ካልቪን እነ ጆን ኖክስ ምናምን የሚባሉትን አኒሜሽን ሰርተው አንዳንዴ ብለዋል ከተባለ ነገር ጋር አያይዘው ስዕሉን ሰርተው ሲቀልዱ ነበር አንዳንድ የእናንተ ልጆች ማለት ነው አሁን ከእናንተ ጋር እኩል ነውንም ከእናንተ ጋርም ይመሳሰላል አይደለም እያልከው ያለሁት አይደለም ስዕሎቻቸውን ለምን ዘቅዝቃችሁ አታቃጥሉም እኛ we don't care ምንም ሰዎቹ ጋር የሚያገናኝ ነገር ስለሌለ ማለት ነው የሚያገናኝ ነገር የለም ኔሴንስ ምንም ክብራቸው የሚነካ ክብራቸው ስለተነካ እንዴት ተደፈርን ልክ ባለፈው አንዱ ለአመጽ እንደጠራው እምነታችንን አክብረም እናስከብርበት ምናምን የሚባል እንትን የለንም እኛ ምን ማገተለት የለንም ኤኒዌይስ ስናሳጥረው ለዛ እንደ ሪአክሽን እንትን የሚሉ ሰዎች አሉ ሪአክሽን ቪዲዮ እንዲህ ካረጋችሁማ እንዲህ እናረጋለን እኛም የሚሉ አይነት እንትኖች አሉ ሶ መሆን ያለበት ከእናንተ ቤት የሆነ ፖርሽን ኦፍ ቀፋፊ ነገር እኛ ቤት የተገኘውን ያንን አደሆል የፕሮቴስታንቶች እምነት አደሆል የወንጌላውያን መገለጫ ምናምን አድርገው የሚያቀርቡ ልጆችን እኔ ቀድማችሁ ብትናገሩ እኮ ደስ ነው የሚለኝ የራሳችሁ ሲነካ ነው እንደዚህ እንደ እንዝርት እየተገለባበጣችሁ የምትመጡት አጸፋዊነቱን አፕሩቭ እያደረኩ አይደለም አሁን ይሄን ስናገር እንደዛ እናንተ ስላረጋችሁ ይሄኛው አጸፋ መመለስ አለበት እያልኩ አይደለም አጸፋው ሲመለስ ግን ኦኬ አጸፋው ሲመለስ ግን ሊደብራችሁ አይገባም ይበለኛል ታኩር ይበለኝ እንትን ምንድነው አንቀጭቅጆኝ ነበር ምናምን አለ የሆነ ቪዲዮ ላይ ሰራርቶኝ ነበር ምናምን እና አለ ነው እናንተ ጋር አለ ያንን የሚያረጉት እምነታችሁን እስከ ጥግ ይወክላሉ ምናምን አልልም እኔ ችግር የለብኝም የሆነ ፖርሽን ኦፍ ሪያሊቲ ነው ስጄ ቱ ዘ ሆል አልሰጥም እኔ አያሳስበኝም እናንተ ጋር ግን እንደዛ አይነት የሚደረግ ነገር አለ በደንብ ነው ያለው ታቋል አንተም እገሌ ሶፍት አስበላ ጴንጤ እንዳለ ሶፍት ይበላል ብለው ሲሰሩ የነበሩ ናቸው እገሌ ካራቴ ያነሳ ደሆል ፕሮቴስታንት ካራቴ ቴኳንዶ የገባ ነው ብለው ሲያሰሩ አይነት ነገር እኛ ቤት ያሉ በሽተኞች አሉ ለማንኛውም አያ በሽተኞች ብዬ ነው የምጠራ ቀውሶች አሉ እኛ ቤት አሁን እንደዚህ የሚያረጉ ማይክ ይዘው መድረክ ላይ አይደለም መውጣት ያለባቸው አንዳንዶቹ በካቴና ታስረው አማኑኤል ነው መግባት ያለባቸው በዚህ ልክ ነው የምናገራቸው ነው ያው እነሱን አጠቃላይ የእምነቱ መለኪያ አድርገው እናንተ ቤት ቁጭ ብሎ ሲሳለቁ የሚውሉ ሰዎች አሉ ታዲያ እኔ ማላምንበትን ነገር አንተ ታምነዋለህ ማላምንበትን ነገር መጽሐፍ ቅዱስ ይደግፈዋል ብለህ አምጥተህ ሚዲያ ላይ ስታወራ ለዛውም ስሙ በጣም ነው የሚያስደነግጠንና የሚቀፈን ባይዘው ስዕል አድኖ የሚያድን ስዕል ማለት ነው ወይ ምንድንበት ስዕል አድኖ ምናምን ስለዚህ ዲያሎግ ነው መደረግ ያለበት ግን ያንን ዲያሎግ አልፎ ወደ ብሽሽቅ ምናምን የሚከደው ነገር ትክክል አይደለም አላምንም ድሮ እንደም ፌስቡክ ላይ ጽፌያለሁ የሆነ ሰዓት ላይ በጣም አንዱ አናዶኝ የፕሮቴስታንቶች አምላክ ምናምን ብሎ የሆነ አኒሜሽን በሉተር ሰርቶ ሲለቅ እኔ ደግሞ የስላሴ እንትኖች አሉ ሽማግሌዎቹ ማን ናቸው እነዚህ ሶስቱ ደምብሮ የቃጁ ሽማግሌዎችን የሚያመልኩት ምናምን ብዬ ለቀቁ ማለት ነው ስዕሉን ነው እንደዛ ያልኩት ሶስቱ ቁጭ ያሉትን የአብርሃሙ ስላሴ ምናምን የሚለውን አንተ ሶስት የጃጁ ሽማግሌዎችን አስቀምጠ የምታመልክ ምናምን ብዬ ለቂ ያውቃለሁ ላይክ ፌስቡክ ላይ ማለት ነው ከ8 ዓመት በፊት ኦር ምናምን እንደዛ ሶ አሁን እኔ ያኔ ቱግ ብዬ በማረጋው አይነት መልኩ የሚያርጉ አሉ እኛ ቤት ግን ሪአክሽን እንደሆነ አትርሳ ነው ማለት
ስለዚህ ልክ ነው ወይ ያልክ ነው ወይ ታዲያ እዛ ያለው ስላደረገ አይደለም። ምክንያቱም ቅድም አፕሩቭ አድርገናል። አጸፋዊነት በየትኛውም መጽሐፍ ቅዱሳዊ መስፈርት ጤናማ አይደለም። እኔ አሁን ያኔ አረኩ አማን አሁን አርግ ብትለኝ አላረገውም፣ አይሆንልኝምም ጭምር በጣም ርቄ እጃለሁ አድጌያለሁ ብዬ ነው ማስበው ከዛ አይነት አስተሳሰብ። ስለዚህ እዛ አይነት ነገር ላይ ያሉ ሰዎች አሉ፣ በእንዲህ አይነት ሜንታሊቲ ላይ ያሉ ሰዎች አሉ። እኛ ቤት በዛ አይነት የቀነጨረ ሜንታሊቲ ውስጥ ያሉ ይህንን ነገር የሚያደርጉ ሰዎች እንዳሉ ሁሉ እናንተ ጋርም አሉ። ስለዚህ ስራው መሰራት ያለበት ቦዝ ወይስ ነው ማለት ነው፣ ወደ ግራም ወደ ቀኝም ነው መሰራት ያለበት። ስለዚህ መልሱን ካልከኝ ዊ አቦርዳት በቃ በጣም እንጠለዋለን። እንደዚህ መደረግ የለበትም። ለፒስፉል ዲያሎግ የሚሆን ነገር አይደለም፣ ጤናማም አይደለም። እንደዚህ መደረግ የለበትም። ስዕል አስቀምጣችሁ የምትሳደቡ እንደምትሳለቁ ወንጌላውያን አማኞች ካላችሁ ጀስት ዶንት ዱ ኢት። ይሄን ነው ምለው ሉኪ። ጆቢ ቅዱሳን ስዕላት ነው የሚባሉት። አሃ ስዕል አድኖ የሚሉት ታዲያ ጴንጤዎች ናቸው። ሉኪ አይ ቲንክ የመለስኩልህ ይመስለኛል። ጥያቄ ኢንቴንሽን እሱ ስለሆነ ማለት ነው። ፍሳ ወይ አማን እንዴት ነህ እባክህ? አለን ሁሉ ሰላም፣ ሁሉ ሸጋ ነው አለን። ክብሩ ይስፋ። አሜን። ያው እንደዚህ ቦግ ብለህ ብመጣ ይሻላል። ሳየው ጥቁር ነኝ፣ በዛ ላይ ቦግ አልኩ። ምንድነው ጨለምኩና እንዴ ቢቀርስ አልኩ። የብርሃን ልጅ ስለሆንክ ወደ ብርሃን ነው የሚሻለው። እውነት ነው። ቀጥል። ያው እኔ ብዙ ሀሳብ የለኝም ማለት አሁን ስታወራበት የነበረው ነገር በጣም ትክክለኛ ነገር ነው። እሱ ላይ ነው አሁን እኔ ማለት ፈርዘርሊ ዲቴይል እንትን የሚል ነገር ባይሆንም ያው በሁለቱም የተለያዩ አስተምሮት ላይ ያለ አንድኛው ብዙ ጊዜ የሚነሳና ብዙ ሰዎችን ኮምፕሊኬትድ ከሚያደርጉ ነገሮች አንዱ ነው አሁን ያነሳው። አሁን ኤግዛክትሊ ቱ ዘ ፖይንት ነው ያወራው ብዬ የማስበው እኔ ማለት ነው። ስለዚህ አሁን ዲቴይል የሰጠው ነገር አጠር ያለች ነገርም ሆና በጣም አስተማሪ ነገር ነው፣ መልስ ሊሰጥ የሚችል ነገር ነው ያወራው ብዬ የማስበው አማኒ። ስለዚህ እኔ አሁን የፕሮቴስታንት እምነት ተከታይ ነኝ። በእኛ እምነት ላይ እንደዚህ አይነት ነገሮች ታፕታፕ አድርጎ እያልኩ ነው። ቀጥላ ተደረጋ። ስለዚህ ያ ለማቋረጥ ነው ገብቶኛል። እና ስለዚህ አሁን እንደዚህ በእኛ ፕሮቴስታንት እምነት ላይ ቅድም እንዳልከው እንደዚህ የባይብልን በተለያዩ ቋንቋዎች ከተረጎሙ ሰዎች አንጻር ብዙ አይነት የራሳቸው የሆነ እንትን አላቸው፣ ስፒች አላቸው። ለምሳሌ የሚናገሩት ነገር ባይብሊካል ያልሆኑ ነገሮች፣ ለምሳሌ እነዚህ ፐርሰናል የሚናገሩ ነገሮችም ሊኖሩ ይችላሉ። እና እነዚህ ነገሮች አሁን እንደዚህ ያለ ብለህ አምጥተህ እንደዚህ ፖስት ተደርጎ የነሱ ፒክቸር ምናምን ተደርጎ እንደዚህ በፕሮቴስታንት እምነት በኩል እንደኔ ፐርሰናሊ ያው ምንም ከዛ ፐርሰናል ከሰውየው ጋር የሚገናኝ ነገር ከእምነቱ ከኛ አስተምሮት ጋር ምንም የሚገናኝ ነገር የለም። እንደሚታወቀው ብዙ ጊዜ እንደዚህ ፎቶዎች ምናምን ፖስት ተደርገው ብዙ የኦርቶዶክስ ተዋህዶ ወንድሞቻችን ቤት ምናምን አያለው። እንደ ፐርሰናሊ እኔ አሁን እነዛ ክርስቶስ ኢየሱስን ፎቶ ምናምን እንደዚህ ስናይ ማለት ነው። ስለዚህ ይሄ ነገር ዲቴይሊ ቅድም አንተ አጠር አድርገህ ያወራው ሀሳብ እንደሚገዛ ባይብሊካል ነው ብዬ አላምንም። እኔ ምናልባት ስህተት ከሆነ ትመልሱኛላችሁ ብዬ አስባለሁ። ያንን ሀሳብ ነው እኔ እና ቅዱሳት ስዕላት የሚባሉ ነገሮች አሰ ፐርሰናሊ እኔ አላቅም። ስዕል ነው ብዬ ማስበው እና እኛ ማመን ያለብን መቀበል ያለብን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ወይም እነሱ እንደ ምሳሌ የሚባል ነገርና እንደዚህ እንደውም በስዕል ምናምን እንደዚህ ታይቶ የተሳለ ነው። ጌታችን ኢየሱስ ክርስቶስ ፊልም አይተህ ከሆነ በተለያዩ ሀገራት በተለያዩ ሰዎች የተሰሩ ናቸው እና ከአንድ ሰው ወደ ሌላ ሰው የተለያየ ፒክቸር ነው ያለው። ስለዚህ ይሄ ነገር ራሱ የተለያየ ነገር እንደሆነ ያሳያል እንደ ራሴ ማስበው እና ስለዚህ
እኛ መቀበል ያለብን ጌታችንን ኢየሱስ ክርስቶስን እና ከስዕሉ ባሻገር ያለውን ህይወት ስለኛ የሞተውን የተሰቀለውን የሞተልንን ያዳነንን ክብሩን ጥሎ የወረደውን የሱን ውስጣዊ ላይ ያለውን ስለኛ ያለውን ለሰው ልጆች ያደረገውን ኢሜጁን ነው እንጂ በእስክሪብቶ ወይም በስዕል በእርሳስ የተሳለውን ስዕል ላይ ያለውን ነገር ነው ብዬ አላስብም። ይሄ ነው አማን የኔ ሀሳብ። ዳሴት ያ ምንም የሚጨምረው ነገር የለም። ያ ቶለሬት ማድረግና ኮምፕሮማይዝ ማድረግ የሚሉ ነገሮች ሁለቱ መጋጨት የለባቸውም። የሆነ ነገር ቶለሬት እናደርጋለን ማለት ኮምፕሮማይዝ እናደርጋለን ማለት አይደለም። አሁን ጭራሽ አይጎራ አይነካ ምናምን ወደሚለው አይደርስም ብዬ አስባለሁ። መድረስም የለበትም እንደዛ። ሶ ዊ አር ናት ኮምፕሮማይዚንግ በት ዊ አር ቶለሬቲንግ። ቶለሬት የሚደረግበትን እንትን ሊሚት ሊኖረው ይገባል ነው ይገባል። ምክንያቱም ና በብርሃኑ ተመላለስ ስትለኝ ኑ በብርሃኑ ተመላለሱ ስትሉን ያው የምጠሩን ብርሃን እሱ ስለሆነ ማለት ነው። አንደኛው ስዕል ፊት ልታሰግደኝ ነው አይደለም ወይ? ሴቶችም ወንዶችም መላእክትም አሉ እና እነሱ ፊት ልታሰግደኝ ነው እና እኔ ወደሱ ብርሃን መምጣት አልፈልግም፣ አይመቸኝም። ዛሬ ሰማይ ምድር ቢገለበጥ አልመጣም። ደን እሱን ግን ዲስከስ ስታረግ there is a way of እንትን ነው። እኔ የኛ ችግርም ነው ብዬ አስባለሁ። አንዳንዴ ይሄ ሚዲያውን ከምንጠቀምበት ነገር ዋይዝ ማለት ነው ኦፌንድ አድርገኸው ቀጥሎ አሩ ነው ምን ልታወራ ነው ያሰብከው? አይመጣም እኮ አይደለ ነገሩ። ሰውየው አምኖታል፣ ያንን ነገር አምኖ እየተገበረው ነው ያለው እና ያ የሚያምነው ነገር ትክክል እንዳልሆነ አንተ ታውቃለህ ኦር ታምናለህ። ከዛ እንዲወጣ ከፈለክ አብሽቀኸው እንዴት ትጀምራለህ ነው። ምክንያቱም he is in a state of ያ ነገር ወይ ከሰማይ ወረደ ብሎም ሊያምን ይችላል፣ ወይ በዛ ነገር በኩል የሆነ ፓወር ሊተላለፍ ይችላል ብሎ ሊያስብ ይችላል ምናምን። ለአንተ ቀልድ ነው። ሳሙዋን ቁጭ ብሎ ቤት የሳለው ነው። አንድ ስዕላትን ብቻ የሚያስተዋውቅ አንድ ወጣት፣ እኔ ወጣት ሆኖ ሰው ወጣት በዚህ ልክ እንዴት ብላይንድድ እንደሚሆን አላውቅም። ብቻ ግን የሆነ ወጣት ልጅ አለ፣ ኦርቶዶክስ ልጅ ነው። ስዕላትን ያስተዋውቃል። ይኸው አይናቸው ይንቀሳቀሳል ተመልከቱ ይላል። ራሱ ስሎ እኮ ነው ትላንት ወዲያ ነው ምናምን ስሎ ጨርሶ ተመልከቱ ስዕል አድኖቹ አይናቸው ወደ ግራና ወደ ቀኝ ይንቀሳቀሳል ይላል። አሁን ለእኔ እንትን ነው በቃ የሆነ ተረት ነው ተረት ነው የሆነ ያስቀኛል። ዝም ብዬ ሆዴን ይዤ እስቃለሁ ምናምን። ግን ይህንን የሚያምኑ ሊትራሊ ስፒሪቹዋል ነው ብሎ የሚያስቡ ሰዎች አሉ። ምንድነው ስፒሪቹዋሊ የሚያስቡ ሰዎች አሉ። ያንን ሰውዬ ከዛ አይነት ዳይለማ እንዲወጣ መጀመሪያ እንትን ለኩሰው አይደለም መጀመሪያ ያለብን ቀስ ይሄ እንድታምን ያደረገህ ምንድነው? ከየትኛው መጽሐፍ ቅዱስ ክፍል ላይ ተነስተህ ነው ምናምን የሚሉ ነገሮችን እነሱን እያወራ ነው ማድረግ ያለበት። እና እንትን ይሄ ብሽሽቁ ነገር ቢቆም ጥሩ ነው። አይተህ ከሆነ አሁን ከዚህ ጋር ሪሌት ያደርጋል ቀጥታ ነገርየው አይደለምና አይደለም እንደዚህ አይነት የሆነ ብሽሽቅ ነገር ኖሮ እኔ አሁን ድምጽ ከፍ አድርጎ የኔ ድምጽ ከፍ ያለ ነው። አሁን ስለተኛው ነው ትንሽ የተረጋጋው ነው አይደለም። በቃ እሺ ሚውት አድርቆ አንዴ እኔ ላውራ። በዚህ እንዴት እንደሚያበሽቀኝ ልነግር አልችልም። በቃ ያነባሉ፣ ይተዋወቃሉ፣ ምንድነው ያውቃሉ፣ ቢያንስ እምነታቸውን ይሄ ነው ማለት ይችላሉ የምትላቸው ሰዎች ጋር ስታወራ ማለት ነው። እኔ አዶ ነው ማለት the last 6 months እሱ ነገር ነው መሰለኝ ይወጣልኝ አንዱ ነገር። በቃ እኔ አሁን ያኔ እየተከራከሩ ማቃቸው ልጆች ለ6 ወር ወጥቼ ተመልሼ ስመጣ በቃ ክርክር ፕሮማክስ ላይ ነው ያሉት፣ ውይይት አይደለም አሁን ያለው። ኦኬ ክርክር ላይ ነው ያሉት። በቃ ክርክር ፕሮማክስ በቃ ያስኩት እገሌን ምናምን መልስ አሳጣሁት ምናምን ላይ ነው ያሉት። በጣም ነው የሚዘጋኝ እንደዚህ አይነት ቦታ መግባት፣ በጣም የሚቀፈኝ ማለት ነው። ዳስ ዋይ አሁን እናወያያለን የሚሉ ሰዎች ቤት አልገባም። እኔ አሁን አንደኛ ሲሳይ ቤት አልገባም ለምሳሌ።
አልገባም። አንደኛ አፕሮቹ ጤነኛ ነው ብዬ ስለማላስብ ሁለት ሶስት የያዝኩት ነጥብ ስላለ አልገባም። አሁን ሲሶ እኔ ቤት እየገባ ነው ያለው አይቻለሁ ከላይ ሲገባ እና ሲሳይ ቤት ገብቼ እኔ እንትን አላረግም ዲስከስ አላረግም ከነዛ ልጆች ጋር። ሌሎች ሰዎች ቤት ካለ ሊሆን ይችላል ላረግ ይችላል። ለምን ሲባል እኔ ሁለት ሶስቴ ሲስን ያስኩት ነገር ስላለ ማለት ነው። በግል አውርተናል። ይኸው ሲስ አለ ደውዬ ያወራሁት ነገር አለ። ያ ነገር ተለውጧል ብዬ ስለማላስብ ሞዴሬተሮቹ ማን እንደሆኑ አውቃለሁ፣ ከማን ጋር እንደሚዋል ምናምን እሱን የመቆጣጠር መብት የለንም። አይ ነው ኦኬ፣ መቆጣጠር መብት የለንም። አምን መብቱ ነው ሳሟን። እኔ ሙስሊም ጓደኞች አሉኝ። ኦኬ ሶ አማን ሙስሊሙ ኮንቨርት እስካላረገ ድረስ አንተ ከነሱ ጋር ለምን ትውላለህ አይባልም። ለምን ሚሽን እዛ እንዳለው ስለማቅ ያ ጓደኝነትና ያ ወዳጅነት ኢንድ ሪዛልቱ ምን ሊሆን እንደሚችል ስለማስብ ማለት ነው ስለማቅ። ግን ሲስ ቤት ሁለት ሶስት ያየሁት ነገር ቆልፎኛል። እኔ አልገባም። ዛሬ ፕሮቴስታንት ያኔ ካየሁት ይልቅ በሌላ መልክ እንዲህ ሲዘቀዘቅ ባይ አልገባም እና ቶለሬት አደርገዋለሁ ወይ ሲስን አደርገዋለሁ። ኮምፕሮማይዝ ግን አላደርገውም። የሆነ ሳለ አሁን ያን ገብቼ ጓብዬ አቤላ ቤት ገብቼ ያወራሁት አይነት ነገር ምናምን ተመሳሳይ ነገር ቢመጣ አወራለሁ። አሁንም እንደዛ ግን he can go his own way ተመችቶታል። እሱ ኤንጆይ ማድረግ ይችላል። ግን ግደለኝ ገብቼ አልጨቃጨቅም። ና ቆይ አይደለም እንደዚህ ምናምን I'm too old for that bro. I'm too old. አሁን 31 ሊዝ ነው ቀን 29 ላይ አንቺ ነው የለውበትም። በጣም ታላላቆች ያላችሁ እዚህ ባል የ10 ዓመት የ15 ዓመት ታላላቆች ያላችሁ እኔ እንዳረጀው ነው ማስበው ባይዘ እና በቃ I'm too old for ጭቅጭቅ ከሆነ ኦፊሻል ዲቤት ነው መሆን ያለበት። ኦኬ ኦፊሻል ዲቤቷ ላይም ጥያቄና መልስ ምናምን አካባቢ ላይ አለች። በቃ እቺ አሁን እዚህ ዝም ብለን እየተጨቃጨቅን ምንውላት ፓርት አለች አይደል? ቆይ አይደለም ነው ወይ እኔ ወጣት አይደለሁም ለሱ እና ያለነው እስካሁን ቲክቶኩ ከመጣ ጀምሮ የገነባነው ትሬንድ የጩኸት ትሬንድ ነው። የጩኸት የገጽታ ግንባታ ትሬንድ ነው የገነባ ነው። እሱ መስተካከል አለበት። አማን የዛ ሪስፖንሲቢሊቲ አለው ብዬ ነው ማምነው። ኦኬ እኔ የራሴን ፓርት መወጣት አለብኝ። ለዛ ጭቅጭቅ ለዛ ትርምስ እገሌ ገብቷል አማን መጣ አስገቡት ምናምን እንትና ቦስ መጣ ምናምን ምታት ይምጣባ አይባል ነገር እንግዲህ እንዴት አይባልም አይደል? ኖ ዌይ በቃ ማለት እሱ እንትን መቀየር አለበት። ከጩኸት ያለፈ ሳምባዲ ኤልስን ፐርሰናሊቲ ከልት እንዲገነባ ከማድረግ የአለቃ መንፈስ ምናምን እንዲጫወት ሀምብል እንዳይሆን ምናምን የሚያደርግ ነገር ነው ያለው እና አይተን ከሆነ አላከታተልም። ላይቭ እንደዚህ ቀን ላይ ነው የምገባው። ምዕመናን የነቁ ምዕመናን ማታ ነው የሚገቡት። አረ የነቁ ምዕመናን ማታ ነው የሚገቡት። አልገባም ማታ አቁም ያለው 2 ነው 3 ነው የገባሁት ከ6 አሁን ላይ 2 ወር ምናምን ሆኗል አይደል? ሚዲያ ላይ ከመጣው አላረጉም እንደዛ በቃ ማለት ተሳክቶላቸዋል። ይሄን እያደረጉ ያሉ ሰዎች ማሱን ደርሰዋል። ፎሎወራቸው ጨምረዋል። ኢንጌጅመንታቸው ጨምረዋል። ቪዲዮዎቻቸው በደንብ ይወጣል ምናምን ኖ አይ ዶንት ዋና ሪስክ ማይ ሜንታል ሄልዝ ብሮዬ። አይ ዶንት ዋና ሪስክ ማይ ሜንታል ሄልዝ ማለት እሱን ሪስክ አድርጌ ሌላ ነገር ሰክሰስፉል እንዲሆን አላረግም። እንዳልኳቸው አም ቱ ኦልድ ለዛ አም ቱ ኦልድ እና ሪስክ አላረግም እንደዚህ አይነት ነገርና በቃ እኔ በጣም ደክሞኛል። መሆን ካለበት አሁን አማን ምን ታስባለህ ምናምን ከተባለ ጌታ በረዳኝ መጠን እየዘጋጀ በጣም ብዙ አሳይመንት ነው ያለብኝ ጌታ በሚያውቀው። ባይዘው ረፍት ላይ ነኝ። አሁንም ኦፊሻሊ ክላስ አልጀመርኩም እና ሰፊ ታይም ነው ያለኝ። ብዙ ነገሮችን ማድረግ የሚችልበት ታይም ነው ያለኝ። ስቲል ነው ፊገር አውት ማድረጋቸው ነገሮች አሉ። ያኔ ጀምሬ ያቆምኳቸው ነገሮች መስራት ያለብኝ ግን ሞር ልቤ ላይ ደጋግሞ የሚመጣ ድምፅ አለ።
ቲቺንግ ላይ ፎከስ መደረግ አለበት። የሚዋዥቀው ህዝብ ብዛቱ በጣም ብዙ ነው። ትምህርት ላይ ፎከስ መደረግ አለበት። እገሌ መጣ ወጣ፣ ቦስ አለቃ እንትናን አስገቡት፣ ዝም በል ምናምን ሚውት አድርጉት ምናምን ነው። ውስጤ ከዘራ ይዞ የተቀመጠው ሰውዬ ኖ ይላል። ኖ አማንተው እሱን ምናምን እያለኝ ነው ያለው። እና መሆን ያለበት ምንድን ነው? ዋት ኢዝ ኤግዛክትሊ ፕሮቴስታንት ማለት ምን ማለት ነው የሚለውን ፕሮቴስታንቱ ነው ማወቅ ያለበት። በኮመን አምብሬላ ውስጥ የተቀመጠን እኛ ማወቅ አለብን። ከዛ በኋላ ነው ዲፌንድ ማድረግ በስርዓቱ ምንችለው። አንዳንዶቹ የላቸውም ያ ሜንታሊቲ። ፕሮቴስታንት እዚሁ የእኛ ልጆች ማለት ነው ያ የወንጌላዊነት ናት ኢቫንጀሊካሊዝም፣ ግን ያ የፕሮቴስታንትነት ሜንታሊቲ የላቸውም። በቃ የሆነ እኛ ደህና ገንብተን አሁን የሆነች መጽሐፍ እያነበብኩ ነበር፣ ላሳያችሁ። ከአፖስትልስ ክሪድ ጋር ተደርጎ የተሰራ ኮሜንተሪ ናት። ቹት እሷ ላይ አስቀምጬ ነው እያወራ ያለሁት። ሚረር እሺ፣ ቹት የሚካኤል ኤፍ በርድ ማለት ነው። ዋት ክርስቲያንስ ቱ ቢሊቭ ኢንትሮዳክሽን ቱ ክርስቲያን ዶክትሪን ስሩ አፖስትልስ ክሪድ፣ በሐዋርያት እምነት መግለጫ ጋር ተያይዞ ማለት ነው። እኔ አንድ አምላክ በሚሆን በእግዚአብሔር አብ እንዲሁም ምናምን እያለ የሚቀጥለው እና መሆን ያለበት ሞሮፍ ምን እናምናለን እናስተምራለን የሚለው ላይ ፎከስ መደረግ አለበት። የጭቅጭቁ እንትን ጥቂት ሰዎችን ፐርሰናሊቲ ከልት እንዲገነቡ አድርጓል። ጥሩ አይደለም፣ እሱ ጥሩ አይደለም። ለዛ ነው አሁን አይታችሁ ከሆነ ቪዲዮ በሳምንት 2 ወር 1 አሁን ራሱ ሳምንት ሊሆነው ነው የመጨረሻ ቪዲዮ ከሰራው። ላይቭ ቀን ላይ ነው የምገባው፣ እሱም በሳምንት 1 ወይ 2 ማታ ይግቡ፣ የሚገቡት ይግቡ። ለምን ሲባል አምናት የሆነ ፊሊንግ እንትኑ ነገሩ የሚሄድበትን የሀዲዱን ቫይብ ፊል እያደረኩት አይደለም፣ እየመጣልኝ አይደለም። በቃ ምን ሊሆን ሚዲያ ላይ ነው። በቃ አብዛኛው ነገር አየር ላይ ነው ያለው። አሁን ቲክቶዶክስ የሚል ስም አውጥቻለሁ አይደለ? ሚዲያ ላይ ላለው ቫይብ ቲክቶዶክስ ብለን ስም እንዳወጣ ነው። የኦርቶዶክስ የዚች ኦንላይን ነውና የመሬቷ ትለያያለች፣ በደንብ ነው የምትለያየው። እዚህ ጋር ቀለም የሳሉብን ምናምን ፎር ዳት ማተር ከኛ ቤት ፎከሱ በሙሉ ወደ ኦርቶዶክስ መሆኑን አልወደውም፣ ግን ሪያክሽን ነው ብዬ ስለማምን ችግር የለውም ብዬ ነው ማስበው። ምክንያቱም ሁሉም ቃታቸውን እኛ ላይ እየሳቡ ስለሆነ እኛም ደግሞ ባለን አቅም ልክ በሙሉ አታክ እናደርጋለን። ችግር የለውም። አታክ ኢስ ኔጌቲቭ ወርድ፣ ዲስከሽኑን እናሳልጠዋለን ነው። ኦኬ። ግን በቃ ዓለም ሙሉ ዛቢያው የሚሽከረከረው በፕሮቴስታንት እና በኦርቶዶክስ መካከል እስኪመስል ድረስ ነው እየሆነ ያለው። በዛ በኩል እስልምና ስራውን እየሰራ እያለ ማለት ነው። ኤፍሬም ብሎታል። በየቀኑ ተሰልፈው እጅ እያወጡ ያ ስቀን የምናልፈው ነገር አይደለም። ነገ እኛ ቤት ነው ሊመጣ የሚችል ነገር ነው። እንደዚህ ኮንፊውዝድ የሆኑ ክርስቲያኖችን ይዘው ሊሄዱ ይችላሉ። ኮንፊውዝድ የሆኑ ክርስቲያኖችን ሊወስዱ ይችላሉ። ግን ከማን ቤት ነው እየተለቀመ እየወጣ ያለው? they don't care by the way they don't care። ፕሮቴስታንት የሆነ ቀለሙ ይበላሽ እንጂ ፕሮቴስታንቶች ይለያያሉ፣ እገሌ እንደዚህ ይላል፣ እገሌ እንደዚህ ይላል ይበሉ እንጂ ከነሱ ቤት ቤተሰብ ሙሉ ተያይዞ እስልምና ውስጥ ቢገባ ጉዳያቸው አይደለም። ዋናው ፕሮቴስታንትን አታክ አድርግ ነው ያለው ነገር። በማድረጋቸውም አላዝንባቸውም። ለምንድን ነው ማላዝነው? ከኔ አንድ ጀነሬሽን ወደኋላ እንዳለ እኮ ፋሚሊ ኦርቶዶክስ ነው። እዚህ ጋር ፍሳ ቢጠየቅ ራሱ እንደዛ ነው የሚመልሰው። ከኔ አንድ ፋሚሊ ፋዘር ኦርቶዶክስ ነበር፣ ከዛ ነው የተመለሰው። ማዘር እዛው ጴንጤ ነበረች። ያው እና ወደኋላ አንድ ጀነሬሽናችን ወደኋላ ቢቆጠር እንዳለ ኦርቶዶክስ እንዳለ ከዛ ነው የወጣው። ስለዚህ ዘመቻ የወጡብንን ማስመለስ ብለው መነሳታቸው ኢስ ፐርፌክት። ስለዚህ ያላቸውን አቅም ሙሉ ፕሮቴስታንት ላይ ማውጣታቸው ዳስ ፋይን። በዛ አቅም ግን ሪያክሽን ያስፈልጋል ብዬ አምናለሁ። ከኛ ቤት ግን ሪያክሽኖችን ዲያሎግ የምናደርግበት መንገድ ኦልሬዲ ፈሩን ለቋል፣ ከሀዲዱ ለቆ ወጥቷል። በቃ ባቡሩ ከሀዲዱ ወጥቷል ብዬ ነው ማምነው። ለዛ ነው አንዳንድ ቤቶች ውስጥ ስጠራ አየዋለሁ። ከዛ ማን እንዳሉ ቼክ አደረግና
አሁን ከገባው እንደዚህ ካወራን እየተባለ ተቆራርጦ የሚወጣ ኮንፊውዝ የሚያደርግ አይነት ነገር መልሶ ተቆራርጦ የሚወጣ ነገር ግባ ሰጥቼ ነው የምወጣው። አልገባም። በጣም በሚያሳዝን ሁኔታ ያ ውርጅብኝ ደግሞ የሚወርደው የኛ ተብሎ በሚታሰቡ ሰዎች ቤት ውስጥ ነው። ሶ አምናት ከናዱታል አላረገው እና አምነውበታል። ይቀጥሉበት ጉዳይ አይደለም እሱ። አይ ዊሽ ቤት ውስጥ እንዳለ ሰው ወንድሜ ነው ተብሎ ከታሰበ ፕሮቴክት እየተደረገ ዲስከሽን ቢደረግ። አሁን ለምሳሌ አንድ ኤግዛምፕል እንገራችሁ። አይ ነው ርዕሱ ትንሽ አሁንም ሀዲዱ አለቃለች። አይ ነው ዋናው ርዕሱ እሱ አልነበረም። ለምሳሌ በጣም የማይመቹኝ ሰዎች አሉ፣ ወንጌላዊ አማኝ የሆኑ ማለት በጣም የሚደብሩኝ፣ አካሄዳቸውም አይመቸኝ ማለት መቶ የኔ ቪዲዮ ላይ ኮሜንት ያደርጋሉ ወይም የኔ ላይቭ ፕሮግራም ላይ ኮሜንት ሲያደርጉ ማይመቹኝ፣ እኔ በልቤ ነው ያዝኩት። እንግዲህ አትመቹኝም ብዬ አላቅም። የሆነ ሳለ በጣም ክሪቲካል ነገር ካየው ትደብረኛለህ ብዬ ነግሬ ቦልካለሁ። ችግር የለብኝም። ምንም አንዳችን የአንዳችንን ኤግዚስታንስ ለማንወስን ማለት ነው። እና በጣም የሚደብሩኝ ሰዎች አሉና የኔ ላይቭ ላይ ገብተው ሌሎቹ መጥተው እዛ ልጆቹ በሚታወቁበት መታወቂያ እንዲሳደቡ ግን አላረግም። የሆነ ነገራቸውን እንዲያወሩ ግን አላረግም። ኮሜንት ላይ መጥተው የሆነ ኮሜንት ያደርጋል እንበል። የሚደብረኝ ሰውዬ እኮ ነው። ይደብረኛል። አፕሮቹ ይደብረኛል። የሚያወራቸው ነገሮች ይደብሩኛል። የሚገኝበት ነገር ይደብረኛል ምናምን አይደለ። መጥቶ ግን ኮሜንት አድርጎ የዛ ኮሜንት ሪፕሌይ ላይ ልጁን መዘርጠት ሲጀምሩ ሪፕሌይ ኮሜንት ያደረገው ነው ቦልኬ ማስወጣው ከኮሜንት ሴክሽንም ከላይቭም። ኢቨን ኢፍ ከዚህ ልጅ ጋር ዲዛግሪ የማደርገው ነገር ቢኖርም እንኳን ማለት ነው። የእኛ ቤቶች ውስጥ ምንድነው የሚያደርጉት? አንዳንዶች ዳዝንት ኬር እንዲህ አይደላችሁ እንዴ ምንም በቃ በዚህ ጋር ንፋስ ሄዷል፣ በዚህ ጋር እንትን መጥቷልም የለም ጸጥ ምናምን። ይሄን እያየሁ እኔ መቀመጥ አልችልም፣ ማየትም አልችልም። ሰው አምናት ገና እንደዚህ አይነት እንትኖች ላይ ዲስከሽኖች ላይ አልገኝም። እና እሺ ፍሳ ሶሪ አንቺ ቆይ ፈጠን ላድርግ የራሴን። ኦኬ ፍሳ ያወራ ላይ ነው አይደል ሪፍሌክት ያደረኩት። ስለዚህ አማኒ ሶሪ በጣም ሌሊት ስለኔጋ በጣም ይቅርታ። በጣም የአጋፔን ኮመንት ነው ያስገባኝና አጋፔ ደግሞ ሰዎችን እየሳቡ ነው። እሺ ምን ብሎ ነው? ያ ትናንትና ሲስ ቤት የአንተ ስምና የቃሌ ስም ተነስቶ ነበር። ሰምተህ ከሆነ አንዲት እህት ጠይቃ ነበረ። ካሁን በፊት ጥምቀት አያድንም ይሉ ነበረ ብላ ስም የሁለታችም ስም ነው እየጠራችሁ። አሁን ግን ወደ ማመን ነገር እየመጡ ነው ስትል፣ በእርግጥ እኔ ልገባ ፈልጌያለሁ። የገባሁት እንትን ስነካካውን መስለኝ ገብቼ ነበር። ከዛ ወረድኩኝ አስቤው ስላልሆነ ማለት ነው። እና እንደገና ገባው ግን ስለወረድኩኝ እና ምንድነው እኔ ማምነው አሁን የሉትራን ቴዎሎጂ ነው ማምነው። ወደ 2 ወር ምናምን እንደዛ ማመን ከጀመረ እዚህ ኤድመንተን የሉትራን ቸርች የለም በአማርኛ። የሉትራን አማኞች አሉ እኛ ቸርች፣ አማራጭ የላቸውም አሉ እኛ ጋር። ግን የልጆች የማስጠመቅ ምናምን ገና ከፋሚሊ ጋር መነጋገር ስላለብኝ ነው። ግን እንደ ቴዎሎጂ ግን የእነሱን ቴዎሎጂ ነው መቀበለው የሉትራን ማለት ነው። ስለዚህ ማምነውን ነው ተናግሬ የወረድኩትና የሉትራን ቴዎሎጂ አይደለም ምናምን እያሉኝ ስለሆነ አጋፔም ጭምር ማለት ነው። እና የሉትራን ምን እንደሚያምኑት ብትነግርልኝ ብዬ ነው። ግን ጥያቄው ደግሞ ያቺት የጠየቀችው ምናልባት በኋላ ቃሌም ከከፈተ ወይም አንተ ጋር ምናምን መልስ መስጠት አለብህ አንተም ማለት ነው። ያ እና ብዙ የወንጌል አማኞች ሚስአንደርስቱድ የማድረግ እንትን አለባቸውና በገባውበት ኮመንት ውሸታም ነሽ ቃሌ ሉትራን ነው ብለሻል ምናምን ይሉኛል ማለት ነው። ቃሌ ከመጀመሩ ነው ሉትራን የሆነው የሚኬስ ነው የታወቀ ነውና ሰው ራሱ እንትን ብሏል አይምሮ። ኤኒዌይስ ግን
ግን እኔ የሉትራን አስተምሮ ጥምቀት ላይ ያላቸውና የጌታ እራት ላይ ያላቸውን እምነት ከቻልክ ንገረኝ፣ ካልሆነ ግን እኔ ነገ አነባዋለሁ ማለት የነሱን የኛን እምነት ማለት ነው። እና ይሄ ነው። እሺ ትንሽ የምታስወራ ስለሆነች ጥያቄው እንደ ጥያቄ ሊያዘው 2 ሀሳቦች ናቸው ኮንደንስ ሲደረጉ። እስቲ የሚያጥር ከሆነ ወንድሞቼ ሊፍሳ አንተ ላይ ነው ሪፍሌክት ያደረኩት። ስለዚህ አይ ቲንክ ከአንተ ጋር እንትን አንልም። ክርስቲያን ፖድካስት መሰለኝ የሚለው። ክርስቲያን እንዴት ነው? ሰላም ነው። ክብሩ ይስፋ መድኃኒዓለም የአባትና የልጁ። የሆነ ጥያቄ ነበረ እኮ ለዛ ነው የገባው። ዘፍጥረት 1:5 ላይ እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ይልና ታች ወርዶ ደግሞ 13 ጀምሮ ማታም ሆነ ጠዋትም ሆነ 3ኛ ቀን እግዚአብሔርም አለ ቀንና ሌሊት ይለዩ ዘንድ ብርሃናትም በሰማይ ጠፈር ይሁኑ፣ ለምልክትም፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ፣ በምድርም ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ አለ። በመጀመሪያው ቀንና ሌሊት ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለው ተብሎ እንዴት ነው 3ኛው ቀን ላይ ቀንና ሌሊት ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ያለው? መጀመሪያ ቀንና ሌሊት ብሎ ከጠራው በኋላ ከዛ ላይ ነው ማነብልህ። ያንቾንም ከመጽሐፍ ላይ ነው ማነበውና አንዴ መጽሐፍ ላምጣ። ቆይ ለሁለታችሁም ያን መጽሐፍ ላምጣ። ያንተ ቴክኒካል የሆነ ነገር ስለሆነ ቴክኒካል ነው፣ የዚህኛው ደግሞ ሉትራኖች ምን ያምናሉ የሚለው ማለት ነው። 2 ሰከንድ ይሄና ኦኬ መተናል። ኧረ ውጣ ወደዛ። ኦኬ የአንቺ ይረዝማል። አንቺ ከዚህ ላይ ነው ማነበው። ቴዎሎጂ ኦፍ ማርቲን ሉተር በፖል አልታስ የተጻፈ መጽሐፍ ነው እና ከዚህ ላይ ነው ማነበው። ሂዝ ሉትራን ቴዎሎጂያን አይ ቲንክ እና አርጅቷል መጽሐፉ ራሱ አየሽ። ያንተው ቀላል ስለሆነ ከዚህ ላይ ነው ማነበው። እንትን when critics ask የሚል ነው እና ያው በጣም ቀላል ጥያቄ ነው ግን ቴክኒካል ነገር ስለሚጠይቅ ነው እና ብርሃን 3ኛ ቀን ላይ ከመጣ ከላይ ጨለማ ምናምን የሚለው ከየት መጣ የሚል ነው እና አነስ ያለች አንድ ፓራግራፍ መልስ አላት እና ፒዲኤፍ አለው የመጽሐፍ ፒዲኤፉን ፈልጉ። when critics a popular handbooks on bible difficulties ይላል። ኖርማል ጄዝለር እና ቶማስ ሆዊ ናቸው የጻፉት። when critics ask የሚል ነው። ጄኔሲስ እሺ 1:3 1:14 እንጂ ካኑ ኢማጂን ዳት በዚች ነው የመለሰው። ትታያለች እችኛው ፓራግራፍ በዚች ፓራግራፍ ነው የመለሰውና እንደዚህ ይላል። ኢቨን ጥያቄው እንደዛ ነው። ጄኔሲስ 1:14 how could there be light before the sun was made? ፀሐይ ሳይፈጠር በፊት እንዴት ኦኬ ብርሃን እንዴት ሊኖር ቻለ ፀሐይ ሳይፈጠር በፊት የሚል ነውና ፕሮብለም ወይም እዚህ ክፍል ላይ የሚነሳው ጥያቄ the sun was not created until the 4th day yet there was light on the first day 1:3 ላይ አንተ ቅድም ያልከው ታዲያ እስከ 4ኛው ቀን ብርሃን ምንድነው ፀሐይ ካልተፈጠረ 1ኛው ቀን ላይ እንዴት
አንደኛው ቀን ላይ ምዕራፋን ቁጥር 3 ላይ እንዴት ብርሃን ሊኖር ቻለ የሚለው ላይ እንደዚህ ይላል The sun is not the only source of light in the universe. ምድራችን ላይ ፀሐይ ብቸኛው የብርሃን ምንጭ አይደለም። እሱን ለማየት እንትኖችን ማየት በቂ ነው አይደል? እኔ ቪዲዮ ልክ ያው ሃይማኖታዊ ጉዳዮች የሚመጡልኝን ያክል የኔ ፎር ዩ ፔጅ ላይ በብዛት የአስትሮኖሚ ነው የሚመጣው እና የአኒማል ወርልድ ምናምን ካያ ምን ከዚችኛዋ እንትን አለፍ ስትል እንዳለ ብርሃን በብርሃን ነው ባይዞ። ስለዚህ ዓለማትን ፈጠረ ሲል it is not earth or it is not or surrounding እችኛዋ ምንድናት ሚልክዌይ ጋላክሲን አይደለም እያወራ ያለው እኮ። አለፍ ስትል አንድሮሜዳን እያወራ ነው። አለፍ ስትል ሌሎችን እያወራ ነው። ብላክ ሆሎችን ምናምን አሁን የሚገኙትን ወደፊት የሚገኙት በሙሉ ተፈጥረዋል ነው። የብርሃን ችግር የለባትም ዩኒቨርሷ። በጣም የአገር ብርሃን ያለው የአገር እና በሶላር ሲስተማችን ኢቨን እና ሶላር ሲስተም ባለው በዚህ በሚልክዌይ ጋላክሲ ውስጥ እንኳን የአገር ብርሃን ያለው ከፀሐይ የሚበልጥ ማለት ነው። ትልልቅ ብርሃናት ናቸው ያሉት። ስለዚህ ምን ይላል? the sun is not the only source of light in the universe. Further, the sun may have existed from the first day. ምናልባት ከመጀመሪያው ቀን ጀምሮ ፀሐይም ኖሮ ሊሆን ይችላል but only appeared or become visible as the mist cleared. ጭጋጉ እየጠራ ሲመጣ ምክንያቱም ስለ ጭጋግ ምዕራፍ 2 ላይ ይናገራል አይደለ? ጠለም ምድርን ያረሰርስ ነበር ከዛ ሚስት ነበረው ነው የሚለው አይደለ? ሚስት ማለት ጭጋግ ማለት ነበረው። በእንደዚህ አይነት እንትን ኬዮቲክ የሆነ ስትራክቸር ነበራት ማለት ነው። ስለዚህ ምን ይላል? ከመጀመሪያው ቀን ኖራ ሊሆን ይችላል ይልና but only appeared or become visible የታየውና የተገለጠው ሚስቱ ክሊር ሲሆን ኦር የጭጋጉ ክሊር ሲሆን on the fourth day ሊሆን ይችላል። ፖሲብል የሆነው ማስታረቂያ እሱ ነው። we see light on a cloudy day በጭጋጋማ ቀን በደመናማ ቀን ፀሐይን እናያለን even when we can't see the sun ፀሐዩን ግን ማየት አንችልም አይደል? ስለዚህ በእንደዚህ አይነት አስፔክት ያሉትን ዝም ብሎ በመደዳ ሙሴ አስቀምጦልናል ነው። ስለዚህ በዚህ ወይ ልክ አሁን የዚህኛው ፓራላል የሚሆነው ይሁዳ ተሰቅሎ ነው የሞተው ወይስ ሆዱ ተዘርግፎ ነው የሞተው ምናምን የሚል ነገር ያነሳሉ አይደል? ከዛ እዚሁ መጽሐፍ ላይም በዛ መልኩ ነው የሚያስታርቀው። ምን ይላል? ተሰቅሎ የሞቱ ሰዎች በብዛት እንደዚህ ሱሳይዳል የሆነ እንትን ላይ የሰቀሉ ሰዎች ሆዳቸው እየተነረተ ነው የሚመጣው፣ እያበጠ ነው የሚመጣው። ስለዚህ ኤክስፕሎድ አደረገና ወደቀ ከዛፉ ላይ ነው። ስለዚህ አንደኛው መሰቀሉን ነገረን፣ አንደኛው ከመሰቀሉ ጋር ተያይዞ አንጀቱ ተዘርግፎ ኤክስፕሎድ አድርጎ መውደቁን ተናገረ ነው ታሲት። ስለዚህ ምንም ኮንትራዲክሽን የለም። ሶ ይሄኛው በዚህ መልክ ሊፈታ ይችላል ነው። እሺ ብሮዬ ወደ አንቹ እመጣለሁ። ሌሎች ጥያቄ ያላችሁ ሰዎች መግባት ትችላላችሁ። እሺ ገጽ ስንት ላይ ነበረ? መስመር በመስመር አድርጌዋለሁ እያንዳንዱ እንትንና ያው ለምሳሌ መስመር አለ ምናምን። ኦኬ ቴዎሎጂ ኦፍ ማርቲን ሉተር ዘ ቸርች አስ አ ኮሚኒቲ ኦፍ ሴንትስ ያ ሳክራመንትስ የሚለው የት አለ? ከዚህ በፊትም አንብቤያለሁ። ይህንን ነው ስክሪንሾት አድርጌ እነዚህንም መክተት ምንችል ይመስለኛል። ቆይ ዋናው የፈለግኳት እሱ አይደለችም። ይሄኛው የባፕቲዝሙ ነው ኦፍ ዘ ሎርድ ሱፐር አግኝቼዋለሁ። እሺ ግን ከባፕቲዝሙ ጋር ተያይዞ ላርጀር ካተኪዝም ኦፍ 1529 ላይ ነበረው። የላርጀር ካተኪዝሙ ላይ ምን የሚል ነገር አስቀምጦ እንደሚያልፍ ተመልከች። ለሁሉም ሪፈራንስ የሚጠቀመው ወርክስ ኦፍ ሉተር ወርክስ እና
ወርክስ ኦፍ ማርቲን ሉተር ሁለቱም የተለያዩ ናቸው። ባይዘ ሉተር ወርክስ እና ወርክስ ኦፍ ማርቲን ሉተር የሚሉ መጽሐፍ ሁለቱም መጽሐፎች ነው። ምክንያቱም ዳይሬክት የሆነ የእሱን ቲቺንግ ማግኘት የሚቻለው እና ዴቨሎፕ እያደረገ ስሩአውት ዘ ይር ያመጣውን ቴዎሎጂ ማግኘት የሚቻለው በጣም ቤስት ሪፈረንሶቹ እነዛ መጽሐፍት ስለሆኑ ማለት ነው። እና ምን ይላል ላርጀር ካቴኪዝም የ1529 ላይ ምን ይላል? ለምሳሌ ኦኬ ይሄኛው ከኢንፋንት ባፕቲዝሙ ጋር ተያይዞ ነው። ሉተር ሊሚትስ ኢንፋንት ፌስ ኢቨን ሞር ሊሚት ያደርገዋል የኢንፋንቶችን ፌስ ኢቨን ሞር እና ሂር ቱ ሂ ስቲል ሜንቴንስ ታት ችልድረን ብሊቭ ኢን ኮምፕሊት ኦፖዚሽን ቱ ዘ ስቴትመንት ኢን 1525 ዴቨሎፕ እያደረገ ነው ቴዎሎጂ። ኢቨን የማርቲን ሉተር ቴዎሎጂ ቁጭ ያደረገው አይደለም፣ ስራው ዴቨሎፕ እያደረገ ሄደ ነገር ነበር ነው። ስለዚህ ምን ይላል ተመልከች 1529 ላይ ምንድነው 1525 ላይ ሲናገር የነበረውን ነገር ሊትል ቢት 1529 ላይ ዴቨሎፕ ሲያደርግ እናያለን ካቴኪዝሙ ላይ የሚል ነገር ያስቀምጣ ማለት ነው። ሉተር ናው ሴይስ ኢን ኮምፕሊት ኦፖዚሽን ቱ ዘ ስቴትመንት ኦፍ 1525 ላይ ስቴትመንት ተናግሮ ነበር። ደን ኢን ኮምፕሊት ኦፖዚሽን ነው ያለው 1529 ላይ ካቴኪዝሙ ላይ ላርጀር ካቴኪዝሙ ላይ ያለው። ሉተር ናው ሴይስ ይሄንን ለምን እንዳመጣው እችኛዋን አንብቤ ሲጨርስ ነግራችኋለሁ ለምን ይሄንን እንዳመጣሁት ማለት ነው። ዴቨሎፕመንት ስላለ እዚህ የሆነ ቁጭ ያለ ነገር ከመናገር ብንቆጠብ። የትኛው ስቴጅ ኦፍ ቴዎሎጂካል ዴቨሎፕመንት ውስጥ ነው ይህንን ነገር የተናገረው? ደን ሌተር የሆነው ኮንፊርምድ የሆነው እንደዚህ እናምናለን እናስተምራለን የሚለው የትኛው ነው የሚለው መታየት ስላለበት። ናው ሉተር ሴይስ ዳት ኢት ኢዝ ናት ዲሳይሲቭ ፎር ባፕቲዝም ዌዘር ዘ ባፕታይዝድ ፐርሰን ቢሊቭስ ኦር ዳዝንት ቢሊቭ። ወዮ ያሁን ከሉተር አፍ ነው የወጣው። ያዙልኝ። It is not decisive for baptism whether the baptized person believes or doesn't believe. የሚጠመቀው አመነ አላመነ ዲሳይሲቭ ፋክተር አይደለም። that doesn't make baptism invalid። ያ ማለት ግን ባፕቲዝሙን ኢንቫሊድ ያደርገዋል ማለት አይደለም። but everything depends on God's word and commandment። ነገሩ ዲፔንድ የሚያደርገው በእግዚአብሔር ቃልና ትእዛዛቱ ላይ ስለሆነ ነው። ለምን ይሄን አመጣው? እቺ ልናገር። በተለይ ከሉትራኑ ውጭ ያላችሁ ሰዎች ሉትራን ቴዎሎጂን ኦር ለሉትራን ቴዎሎጂ አዲስ የሆናችሁ ሰዎች ሉትራን ቴዎሎጂን ኮት ስታረጉ ያገኛችሁትን ዝም ብላችሁ እንዳታወሩ። that's the point። it is በጣም ኤግዛስቲቭ የሆነ ቴዎሎጂካል ዴቨሎፕመንት ያለፈ ቴዎሎጂ ነው ያላቸው። በጣም ስትሮንግ ቴዎሎጂ ነው ያላቸው፣ ግን ኤግዛስቲቭ ነው። በጣም እያደገ የመጣ ነው። ኤርሊ የሪፎርሜሽኑ ታይም ላይ ሲወሩ የነበሩ ነገሮች በጣም ነው እየተንከባለሉ የመጡት። ኋላ ላይ በደንብ ቅርጻቸውን ይሁን የእምነት መጉደል ምናምን ተብሎ ሊጠራ ይችላል፣ ወር ድካም ስንፍና ተብሎ አይችልም። ክርስትናችን እንደ ክርስትና ራሱ እንደዛ ነው ያደገው። ያሉ ቴዎሎጂዎቻችንን አይ እንደዚህ ስንል ለዚህ ነው፣ ኡሲያ ስንል ለዚህ ነው፣ ሃይፖስታሲስ ስንል ለዚህ ነው ምናምን እየተባለ ነው ያደገው። ስለዚህ እሱ አይደለም ችግሩ። ግን ኤግዛክትሊ አሁን ሳማን ይመጣና እኔ ሉትራን ነኝ ይልና የሚያወራው ምኑን ነው? የ1525 ነው የሚያወራው። 1529 ላይ ደግሞ ምን እንደተባለ አያውቅም ነው። ስለዚህ እኔ ሉትራን ነኝ እና እንደዚህ ነው ማምነው ስትል የቱ ጋር አርቲኩሌት የተደረገውን ነው የምታምነው? የሀፍቱ እንትኑን ፕሩቭ ማድረግ አለብህ ነው ፖይንቱ። ኦኬ ወደ እንትኑ እንምጣ፣ ወደ ሳክራመንቶቹ እንምጣና ይሄንን የማመጣው ይሄኛውን ደግሞ ቀድሜ ልንገራቸው። አሁንም ይሄንን የማመጣው ኤርሊ ሉተር ምን ብሎ ያምን ነበረ? የመጀመሪያውን ኒጌት ሳያረግ ከጎኑ ግን የሚያስቀምጠው ነገር አለ ነው አሁን እየተናገርኩ ያለሁት። እንደዚህ ነግረናቸው እንኳን ቆርጦ አውጥቶ ሌላ ነገር ነው የሚያወሩት። ወይዘይ የመጀመሪያውን ዋናውን ኒጌት ሳያረግ ከጎኑ ግን የሚያምነውና የሚያስተምረው ሌላ ነገር አለው። ሁለቱም ነው መታመን ያለባቸው፣ ኦር ሁለቱ ባላንስ ነው መደረግ ያለባቸው የሚለውን ፕሩቭ ለማድረግ ነው የኛውን የማመጣው። እንደዚህ ይላል። አሁን ተመልከቱ። ይሄ ከሳይን ምልክት ነው ይላሉ፣ ሲምቦል ነው ይላሉ ምናምን የሚለውን ሲምቦልነቱ መቼም ነው የማይቀረው። ግን ሜር ሲምቦል ነው አንልም ነው ሜር ሲምቦል ነው አንልም። ወይም ይለወጣል ያ ሳክራመንቱ ወደ ሆነ ነገር ይለወጣል አንልም። ወደ ምንም አይለወጥም። ወይኑ ወይንነቱን በምንም አይለቅም። ህብስቱ ህብስትነቱን በምንም አይለቅም። ኤሌመንቶቹ እዛው እንዳሉ ነው የሚሆኑት። ግን በዛ ሳይንና ሲል በኩል ትሩ የሆነውን ፍለሽ እና ብለድ እንቀበላለን ነው። this is the reformed baptist view, this is the lutheran view። ፕሬዘንሱን ሞድ ኦፍ ፕሬዘንሱን በተለያየ ዴፊኒሽን ይገልጻሉ። የኛዎችም ፕሬዘንስ አለው
ብለን እናምናለን። ሉትራኖችም ፕሬዘንስ አለው ብለው ያምናሉ። ፕሬዘንሱን እንዴት ነው ዲፋይን የሚያደርጉት? ዌዝ አንደር እና ኢን ብለው ያስቀምጣሉ። የእኛዎቹ ሲያስቀምጡ ደግሞ ሚስቲካል የሆነ ፕሬዘንስ አለ። የስ ክሊርሊ ክራይስት ኢዝ ዴር ዊዝ አስ ዊዝ ዘ ብሬድ ኤንድ ዋይን ሶ ዳት ሜር ሲምቦል አይደለም። ዊ አር ኢቨን ይህን ቃል ስሙት። ዊ አር ፊስቲንግ አፖን ብለድ ኤንድ ፍለሽ ኦፍ ክራይስት ነው የሚለው ካልቪን። ስጋውንና ደሙን ነው የምንበላው። ፊስት እናደርጋለን ማለት ያው እያነሳ ብፌ ስትበላ ማለት ነው። በዚህ መልክ ነው ኤክስፕሌን ያደረጉት። ግን ኤሌመንቶቹ ላይ ምንም የሚቀየር ነገር የለም። ወይኑ ወይን ነው። ውስጡ ያሉ የኬሚስትሪ ኤሌመንቶች በሙሉ እንዳሉ ነው ያሉት። ምንም የሚቀየር ነገር የለም። ዳቦ ዳቦ ነው። ምንም የሚቀየር ነገር የለም። ግን እስቲ ዴቨሎፕ እያደረገ የነበረው የሉተር ቪው ምንን ይመስላል? ሳትጠመቅ በፊት የሆነ ምን ነበር ቅድም ትላንት የተባለው የሆነ ተሰብቻለሁ። እጩ የዳነ ነው ያሉት። አንጩ ምን ነበር ያሉት? ምን ላይ ነው? አይ ነው እጩ ምናምን ብለው እየቀለዱ ነበርና ጌታ ክብሩን ይውሰድ። እሺ yes እሺ እንቀጥል። ንዑስ ምን ንዑስ ክርስቲያን ኦኬ ንዑስ ደግሞ እሺ እንቀጥል። እስቲ መጀመሪያ ደግሞ እንትኖቹን ከፖዚቲቭ ክሌሞቹ እንነሳ። እንደዛ ሲሆን ነው ጥሩ። የመጀመሪያውን ንጌስ አያረግ ብያለሁ አይደለ? የሚያምነውን ነገር ንጌስ አያረግ ከጎኑ ደግሞ ያስቀምጠው ነገር ነበረ አይደለ? ከጎኑ እንደዚህ የሚል ነገር ተናግሮ ነበረ የሚለውን አሁን ፕሩፍ ለማድረግ እየሄድን ያለ ነው። ምን ያምናል? እስቲ ከሚያምነው እንነሳ። ፖዚቲቭ ሆኖ እንደዚህ አለ እንደዚህም አለ ብለን ከኔጌቲቭ ከምንነሳ በትክክል የሚያምነው እሺ፣ ለምሳሌ ኢቭን እንደዚህ ብሎ ነው የሚጀምረው። ይሄኛውን ተመልከቱ። ለምሳሌ እንደዚህ እንዳለ ክፍሉ እንደዚህ አይነት ነገር ነው የሚያወራውና ለምሳሌ ተመልከቱ። እሺ አይ ቲንክ ሙሉ ማንበብ አለብኝ። እንደዚህ ይላል The Treatise on the Lord's Supper of 1519 አያችሁ። አሁን this guy is a PhD የሉተር ቴዎሎጂ ይሄ ነው ብሎ ሉተርን ሚስ ሪፕሬዘንት ሳያደርግ እንዳለ እየለቀመ ነው እያመጣ ያለው። ሲያመጣ ግን እንዴት ፕሮግረስ እያደረገ እንደነበር በ1516 በ1516 በ1517 ምን እየተባለ እያደገ የሆነ ቅርጹ እንዴት እንደያዘ ነው ሙሉ የሚያሳየው። አሁን ምን ብሎ ጀመረ? The Treatise on the Lord's Supper of 1519 ላይ ባለው እንደዚህ ብሎ ይናገራል ይላል። holds a unique place in the development of Luther's thinking about the sacrament። በተለይ 1519 የሉተርን የሳክራመንታል አንደርስታንዲንግ በጣም ማሳደግ የጀመረበት ጊዜ ነው። as in his doctrine of baptism ስለ ጥምቀት በሚናገረው ዶክትሪኑ ላይ ሉተር begins by referring to the external sign ውጫዊ ምልክት ነው። ጥምቀትን ውጫዊ ምልክት ነው። the bread made from many grains of wheat and the wine made from many grapes እያለ ይናገራል። ዳቦ በጣም ከብዙ ስንዴ ኦር ሳምቲንግ ምናምን እና ወይኑ ደግሞ ከብዙ ግራፕስ ማለት ነው የወይን ፍሬዎች ይዘጋጃሉ እኮ በቃ እንትን ነው። ከላይ ምን ይላል? ኤክስተርናል ሳይን ነው የሚለውን ፕሩቭ ለማድረግ ማለት ነው። when we eat the bread and drink the wine we transform them within us ያዙት እንግዲህ አኝከን ምናምን ከላይ ሳይን ነው ብሎታል። ስናስገባ እኛ ውስጥ ገብቶ ትራንስፎርም ይሆናሉ። ነገርየው ትራንስፎርም ይሆናል አይደለም ኤግዛክትሊ ከውጪ ኮንሰክሬት ተደርጎ ምናምን ከዚህ በኋላ በቃ ምንድነው ወይኑን አይደለም ከዚህ በኋላ ህብስቱን አይደለም እኛ ውስጥ ገብቶ እዛ ምን ይሆናል? ትራንስፎርም ይሆናል እያለ ይናገር ነበር ነው ባይዘ Luther sees this as a two-fold sign of the community። አሁንም ሳይን ነው ብሎ ይናገራል። In the sacrament, the Christian is assured that Christ is in the sacrament. በዚህ ቅዱስ ሥርዓት the Christian is assured that Christ and all his saints will intercede for him
and he also is obligated to intercede for the benefit of Christ and his people. Even ከኢንተርሴሽን ዋይዝ አድርጎ ይፈታ ነበረ። ከኢንተርሴሽን ዋይዝ አድርጎ ይፈታ ነበረ። It is thus the sacrament of love. የፍቅር ቅዱስ ስርዓት ብሎ ይጠራዋል። የፍቅር ስቲል ነው። ቅድም ይህን መጽሐፍ ያመጣሁበት ዋናው ፖይንት ላይ አልመጣሁም። ባይዞኝ ዳር ያሉ ነገሮች ነው እየነካ ያለሁት። the communion ጀርመንኛው ነው as it was for Augustine and Thomas. ኦግስቲን እና ቶማስ እንደዚህ ብሎ እንዳስቀመጡት ይላል ማለት ነው። ማለት እነሱን የተረዳው በዛ መንገድ ነው። ኦግስቲንም እንደዛ ብሏል፣ ቶማስ አኩይነስም እንደዛ ብሏል። Luther's concept of the church as a community of saints was developed on the basis of this understanding of the sacrament. እነዚህ ፒላሮች ላይ ቆሞ ነው የሳክራመንት ቴዎሎጂ ያደገለት ያሳደገው። But what is the significance of the presence of Christ's body and blood? ታዲያ ምንድነው ሲግኒፊካንሱ? የክርስቶስ ደሙና ስጋው የፕሬዘንሱ ጥቅም ምንድነው ይልና አንደኛ ይላል it means a perfect sign. ያ ማለት ፍጹም የሆነ ምልክትነት ነው። ፍጹም የሆነ ምልክት ነው። ኮቴሽኑን ያስቀምጣል። ፐርፌክት ሳይን ነው የሚለውን 7 ላይ 7 ምንድነው የሚለው works of Luther works ሁለተኛው ገጽ 749ኛው ገጽ ላይ The transformation of bread and wine into Christ's body and blood completely assures us, as bread and wine and our reception of them have already done, that we are transformed and incorporated into Christ's spiritual body and the community of love. ቀደም sacrament of community ያለውን አሁን ደግሞ community of love አድርጎት then ወደ ክርስቶስ ቦዲ መጨመራችንና ከዛ ጋር ኢንኮርፖሬት ማድረጋችንን የሚያሳይ ነው። አሁንም እያደገ ነው ያለው። ፈርስት ብሎ ነው የጀመረው። በዚህ መንገድ ነው የተስተካከለ እየመጣ የነበረው። ያዙልኝ እዚህ ጋር ቅንፍ ውስጥ ያስኳታለች። The presence of body and blood thus has only symbolic significance. እንዲህ ነው እያደገ የመጣው። እንደዚህ ኢንፈሲስ ይሰጠዋል። The presence of body and blood thus has only symbolic significance. ስለዚህ የሳክራመንቱ በቦታው ላይ መሆንና በእኛ ፊት እንደዚህ ኮርፖራል ሆኖ መታየቱ ሲግኒፊካንሱ is only symbolic ነው። only symbolic ነው ሲል ግን ቅድም የተናገረውን አይክድም። ኢንኮርፖሬት ያደርገናል፣ ከአካሉ ጋር ምንድነው ያዋህደናል። ራይት ስጋውና ደሙን ነው የምንቀበለው ከሚለው ጋር አይጋጭም። ኦኬ አይጋጭም። እሺ ከዛ አይ ቲንክ ወደ ዋናው ፖይንት ሊድ መሰለኝ። የሚያምናቸው ነገሮች እያልን ነው አይደል ያለነው። ስለዚህ እነዚህ ነገሮች መቀመጥ አለባቸው። ምክንያቱም ከሚታመነው ነገር ውጪ ያለ ነገር አውርተን እያፈረስን ያለ እንዳይመስል ይሄንን ያምናል። ይቅርታ ማን ይቅርታ እኔ ጥምቀት ብቻ ነበረ የጠየኩት። ጥምቀት በሉተር ብቻ ሳይሆን ሉትራን በአጠቃላይ ሁለቱንም ነው ሳክራመንት ብሎ ሲጠራ ሁለቱንም በዚህ መንገድ ነው ዲፋይን የሚያደርገው። አለዚያ ይነጥለዋል። ግን ምንድነው ማን ትናንት ተሳስተሻል እያሉኝ ስለሆነ እንግዲህ እኔ የሁሉም እምነት አላምንም። ስለ ሉትራን ነው ያወራሁትና ጥምቀት ላይ ስተሻል ስለተባልኩኝ ሉትራን ጥምቀት እንዴት ነው የሚያምኑት የሚል ብቻ ብታስረዳ ለዛ ነው ማማ። ኦኬ እሺ ምን ታሪኩ ሃንቹ ሳክራመንት ብሎ ሲጠራ ሁለቱን ነው የሚጠራው። አለዚያ ነጥሎ ወይ ሎርድ ሳፐር ይላል ወይ ባፕቲዝም ይላል እኮ ነው ያልኩሻለሁ። በአንድ ቃል ነው አያይዞ የሚጠራው። ሳክራመንት ካለ ሁለቱን እያሰበ ነው የሚጠራው። ኦኬ ነጥሎ ግን ስለ ስጋው ማውራት ከፈለገ ቦዲው ብሎ ይጠራል። ስለ ደሙ ማውራት ስለ ወይኑ ማውራት ከፈለገ ደሙ እያለ ይጠራል። እዚህ ጋር ደግሞ ነጥሎ አሁን እዛው ላይ ደርሼ ነበርና ጫፍ ላይ ስደርስ ነው የመጣሽው። እዛው ነው አሁንም ሳክራመንት ነው እየተወራ ያለው ኦር ባፕቲዝሙ ጋር ተያይዞ ማለት ነው። ስለ ስፔሲፊካሊ ያወራቸው ቦታዎች ስላሉ ደግሞ እነሱንም ኮት አደርጋለሁ፣ ችግር የለውም። እዚህ ጋር ግን ሳክራመንት ብሎ ሲጠራ ሁለቱን አንድ ላይ ይጠራል ነው። ደን እንዴት ነው አሁን እኮ እያወራን ያለ ነው how this theology is developed throughout የስንተኛው ነው እዚህ ጋር የጀመርነው? የ15 19 ነው የጀመርነው። ቅድም ያየነው ላይ የ15 20 አለ። ኦኬ
ስለ ፕሬዘንሱ ሲያወራ ማውራት የጀመረበት ማለት ነው። የ15 20 አለ እና የታለ ቅድሙ ሶ ኤኒዌይስ በየአመታቱ የነበረውን ነገር ነው የሚያወራው ነው። ስለዚህ አሹር ማድረግሽ ሳክራመንት ሲል ይሄ ኢንክሉድስ ቦስ ስፔሲፊክ አድርጎ ሊያወራ ሲፈልግ ደግሞ ነጥሎ ያወራል። ሶ ልምጣልሽና ከዛ ስፔሲፊክ አንቺ የፈለግሻትን እሷን ነገር እነግርሻለሁ። ችግር የለውም። ባፕቲዝምን ጠቅሶ ያወራበት ኦኬ። ስለዚህ አሁን ምን አይነት ቅርጽ እያዝን ያለ ነው? እንዴት ያምናል? እንዴት እያደገ እየመጣ ነው ያለው? ለምሳሌ እሱ የሚያምነው ሚስ ሪፕሬዘንት ማድረግ ስለሌለብን እንደዚህ ይላል። ለምሳሌ አሁን ይሄኛው ደግሞ ማውራት የጀመረው መች ነው? 1519 እስከ 1520 ባለው ቀጥሎ ያለውን ነገር ማውራት ይጀምራል። ምን የሚለውን Luther now emphasized that the essential factor in the sacrament is expressly stated divine promise. ይሄ ሪፎርምዶችን ብሊቭ ነው። ዲቫይን ፕሮሚሶች አሉበት ኦር መለኮታዊ የሆኑ ኪዳኖች ተስፋዎች አሉበት። ኦኬ ተስፋዎች አሉበት ብሎ ማስተማር የጀመረበት ነው። ከዛስ ያጀልኛውን ደግሞ which is always a promise of forgiveness of sin. A promise of forgiveness of sin አለ ሳክራመንቱ ላይ ምንና ምን ላይ? the Lord Supper and the sacrament of baptism ማለት that's it። ስለዚህ for forgiveness of sin ለኃጢአት ስርየት ብሎ ያምናል። አይሽ ቀደም አሁን ሲምቦል ተመልከቺ the presence of body and blood thus has only symbolic significance. ቦዲ ኤንድ ብላድ አየሽ፣ ቦዲው በሎርድ ሱፐር ብላድ አንድ ላይ ተያይዘው የሚመጣው። ከዛስ forgiveness of sin in accordance with this the word of institution and the forgiveness of sin offered in them now occupy the central place in Luther's thinking about the Lord Supper. ሴንትራል ፕሌሱን እያያዘ ይመጣል ይላል ማለት ነው። ከዛስ ይሄ ልናገርና ስፔሲፊክ ባፕቲዝሙን ደግሞ ላውራ። እንደዚህ ይላል። እንደዚህ ከሚለው ልምጣልሽ ከላይ ዋናውን ሐሳብ እንድትይጂ። we can be saved without the sacrament ያለ እነዚህ ቅዱሳን ስርዓቶች ኦር ጥምቀት and የጌታ እራት we can be saved without the sacrament አለና ቅንፍ ውስጥ without the sacrament ሲል and thus also without real presence ብለን ከምንጠራውም ውጭ ሆነን እንድናለን ይልና but not without the testament ብሎ ያምናል። ያለ ቃሉ ቅድም the word and the commandment ያለው ማለት ነው። ያለ እነሱ ግን መዳን አንችልም ይላል። Christ is more concerned about the word than about the sign. ስለ ምልክቶቹ ሳይሆን ክርስቶስ ኮንሰርንድ የሚሆነው ስለ ቃሉ ነው። about the word than the sign ይላል ማለት ነው። ኦኬ አሁንም ዴቨሎፕ እያደረገ ነው። ይሄ ነው በቃ ሙሉ እምነታቸው ይሄ ነው እኮ አይደለም እያልኩ ያለሁት። እንደዚህም ይታመናል። ሶ ስፔሲፊክ አድርገሽ ከጠየቅሽ ስፔሲፊካሊ ደግሞ እንትኖችን የጠቀሰበትን ቦታ ዊከን እንግዲህ ልፈልግልሽ ባፕቲዝምን ማለት ነው። ባፕቲዝምን እሺ አልገባኝም የምትሏ ልጅ አስወጡልኝ። 46 ጊዜ እረ አልገባኝም ትላለች። ውጪ ከዚህ ካልገባሽ። ሌሎች እየገባቸው ነው ያሉ፣ ብቻሽን ነው እየገባሽ ያለው ነው። ባፕቲዝም አይደለ? እሺ Luther freely admit that infant baptism is necessary. እንደዚህም ብሎ ያምናል። ኦኬ የሕፃናት ጥምቀት ስለሆነ እንለፈው። ግን ስለ ሕፃናት ጥምቀት ምን ይላል? Luther freely admitted that infant baptism is neither explicitly commanded or explicitly mentioned in the Bible. ግልጽ በሆነ ሁኔታ አልታዘዘም ኦር አልተቀመጠም ብሎም ያምናል። ኦኬ this is infant still baptism አይደለ? እሺ
አሁን ደርሻለሁ ይመስለኛል። ሞር እስቲ ሰው አሁን ነው እየጨመረ የመጣውና ሀንቾ እንትን አድርጊ እስቲ በጣም ፕሪሳይዝ አድርጊ እስቲ በአንድ ስቴትመንት እንዲሰሙ። ያ አማን ምንድነው ጥያቄ? ትናንት እምነቴን ይረዝማል። ሶቤት ገብቼ የተናገርኩትን ስለ ጥምቀት ብቻ ነው የተናገርኩት። እኔ ያነበብኩትን እኔም ራሴ አንብቤዋለሁ አለኝ እኮ የሉትራን ካቴኪዝም አለኝ በአማርኛው አንብቤዋለሁ እና ሌላም ተጨማሪ መጽሐፍቶች አንብቤያለሁ እምነታቸው በአጠቃላይ የሉትራን ቸርች ማለት ነው። እና እኔ ያልኩትን ነው ትናንት የተናገርኩትን ነው የሚያምኑት። ስለዚህ ከሉትራን ውጭ ነው የኦርቶዶክስ ጥምቀት ሊያመንሹ ያሉን ስለሆነ እንግዲህ ይሄንን ነው የኦርቶዶክስ ጥምቀት ነው ያመንሽው ቢሉሽ ለምን ትደነቃለሽ? የኦርቶዶክስን ጥምቀት እኮ ተቀብሎ መልሶ ማያጠምቁ ቤተክርስቲያናት አሉ እኛ ጋር እኮ። ሉትራን አታጠምቅም የኦርቶዶክስን ጥምቀት፣ የካቶሊክም አታጠምቅም እኮ። እሱ እኮ ነው እንትኑ የሚገርመው አማን። ያ እና እሱ ኦፌንድ ሊያደርግሽ አይገባም ነው። ግን ኤግዛክትሊ አንቺ እንዴት ነው ዲፋይን ያደረግሽው የሚለውን ነው ያው መስማት የፈለኩት። እንደዚህ ያምናሉ ብለሽ ምናልባት ሚስ ሪፕሬዘንት አድርገሻቸው እንዳይሆን ምንድን ነው አርቲኩሌት አድርገሽ ነገር እኔ ያልኩት ምንድን ነው ከአምስት ደቂቃ በላይ ራሱ አልቆየሁም። እዛ የልጅቷን ጥያቄ ለመመለስ ነበር ብቻ የገባሁትና አለ ዩቲዩብ ላይ ከፈለክ ይኸው በጣም የተንዛንዛም አይደለም። ምንድነው ያልኩት እኔ እንግዲህ ጥምቀት ልክ ነው። ጥምቀት ለድህነት ነው የምናምነው። ጥምቀት ለኃጢአት ስርየትም ነው። ለምን ሐዋርያት የመጀመሪያ ቤተክርስቲያን ከሐዋርያት ሥራ ምዕራፍ 2 ብንጀምር ጴጥሮስ ከሰበከ በኋላ ሰዎቹ ልባቸው ከተነካ በኋላ ምን እናድርግ ብሎ ጴጥሮስ ሲጠይቁት እንዲጠመቁ ነው፣ በኢየሱስ ክርስቶስ ስም እንዲጠመቁ ንስሐ ገብተው እንዲጠመቁ የኃጢአትም ስርየት እንዲያገኙ እዛ ወዲያው ነበረ የመጀመሪያ ቸርች ብታጠምቀው። አሁን አምነው 2 ወር 3 ወር ጊዜ እንትን አይወስዱም ነበረ። ስለዚህ ያምናሉ፣ ይጠመቃሉ። ጥምቀት እምነትና ምንድነው እምነትና ጥምቀት አይለያዩም፣ የሚነጣጠሉ አይደሉም ብዬ ነው የመለስኩት። አይ ቲንክ እዛ መሀል ላይ አኪም ብሎ ጠየቀኝ። ሰውየው አምኖ እስኪጠመቅ ያለችው ጋፕ አንድ ሰዓት ምትሆን እንዴት ነው ብሎ ሲጠይቀኝ በቃ እኔ እዛው ተመልሼ እኔ ሐዋርያት ሥራ ምዕራፍ 2 ነው እግዚአብሔርን ወደ ማወቅ ጌታ ኢየሱስን ወደ ማወቅ ደርሷል። ግን ኃጢአታቸው ግን የሚሰራው አምነው ሲጠመቁ ነው። ንስሐ ገብተው አምነው ንስሐ ገብተው ሲጠመቁ ኃጢአታቸው ይሰራያል ብዬ ተናገርኩኝ ማለት ነው። አይ ቲንክ ባልሳሳት ግን ዩቲዩብ ላይ የፈጠረው ይሄኛው ንግግር ነው እና የወንጌላውያን እምነቱ ምንድነው ያሉኝ፣ ልክ አይደለሽም፣ ይሄ የኦርቶዶክስ እምነት ነው እንጂ የሉትራን አይደለም አሉኝ። እኔ ያነበብኩትን ነው ቃል በቃል የተናገርኩት። እንደውም ሌላ አለ ብልክልህ አማን የባሰ እንትን አለና እሱን ራሱ አንብቤዋለሁ ለማለት ነው። ምን ላይ ነው ያነበብሽው? የትኛው ርቀት ነው? አንድ ወንድም ነው የላከልኝ። የእሱ ከጥምቀት በፊት የተማረው የኢትዮጵያ መካነ ኢየሱስ የድነት ትምህርት ነው። ከሱ ጋር እሱም አንብቤ ነው ስለ ጥምቀት የሚያወራው ማለት ነው። ማን ነው ቄስ? የሆነ ቄስ እንትና አለ ስማቸው ጠፋብኝ፣ ግን የሆነ የሉትራን ቄስ የጻፈው መጽሐፍ ማለት ነው። ኦኬ ዳትስ ጉድ ዳትስ ጉድ። እንዲህ አድርጌ ልጀምር። አንደኛ ምእመናን አሮ ነው ይሄንን እንግዲህ ደጋግመን ተናግረናልና የአንቺው ክሌም ላይም ምለው ነገር ይኖረኛል ከዚህ መጽሐፍ በመነሳት ግን ወንጌላውያን የሆናችሁ ምእመናን ፕሮቴስታንትን የምትረዱበትን መነጽር ነው ማስተካከል ያለባችሁ። እንግዲህ ውጭ ያለውን እየታገልን ያለ ነው። እንደውም እነሱ አንዳንዶቹ እየተረዱልን ያሉት ኦኬ፣ አንዳንዶቹ እየተረዱልን ያሉት አሁን እናንተ በዛ መንገድ እንድታዩ ማድረጉ ነው የቤት ስራ እየሆነብን ያለው። ማለት ፕሮቴስታንትም ቪው ማድረግ ያለባችሁ እንደዚህ ነው የሚለውን ነገር እናንተን ማስረዳቱ ነው ችግር እየሆነ ያለው። አይነው 99.9% ወንጌላውያንም ጨምሮ ኦርቶዶክሶችንም ጨምሮ 1%
እንደው አንብቦ ምናምን የተረዱ ሰዎች አዎ እንደዚህ ነው ማለት የጀመሩ ስላሉ ማለት ነው። እንደው 1% ልስጣቸውና 99%ቱ አንድ ሉተር አስጀምሮ በአንድ ሉተር ሙቭመንት ተጀምሮ ከዛ እሱ እየመራ ይዞ ሄዶ ከኋላ ሰዎችን አስከትሏል። ከሮማ ካቶሊክ ቤተክርስቲያን የወጡ 100 ሰዎችን 200 300 ወር 1000 ሰዎችን ይዞ ወጣና ከነዛ 1000 ሰዎች መካከል ያው አጠገቡ ያሉ አሉ አይደለ? እሱ አንድ ፊት ለፊት ቢሆን ከኋላ 2 3 4 ሰዎች ይኖራሉ። ከዛ እነዚህ ኋላ ያሉ 2 3 4 ሰዎች ሳማው ቴዎሎጂካሊ ኢንፎርምድ የሆኑ ሰዎች ናቸው። እንደው ዝም ብሎ ከሜዳ የጠራውን ሰውዬ ከጀርባው እንትን አይልም። ግን ግራ የገባቸውም ነገሩ የገባቸውም ኮንፊውዥን ላይ ያሉትም ምናምን ሰብስቦ ይዞ ወጥቷል። ሰው የሚያስበው ነው እየነገርኳቸው ያለሁት። 99%ቱ ኦርቶዶክስና ኢቨን ፕሮቴስታንቱን ጨምሮ የሚያስቡትን የፕሮቴስታንትን እንቅስቃሴ ኦር ፕሮቴስታንትነት ምን ይመስላል የሚለው ማለት ነው። ከዛ በኋላ ከነዛ ኋላ ካሉ 3 እና 4 ሰዎች መካከል 2ቱ እንዲህ ነበር እንደ እያልክ የነበረው አዎ እኔ እንደዚህ አላምንም ብሎ የሆነ ብራንች መሰረተ። ከዛ በመደዳ ወደ ኋለኛ 11ኛ ላይ ያለው ሰውዬ ደግሞ ምን ነበር ያለው ያኛው ሉተር እንደዚህ ብሏል ብሎ እንደዚህ ገነጠለ ነው። አዎ እኔ ደግሞ እንደዚህ ነው ማምነው ብሎ ሁለተኛ አንድ ላይ ስንት ሆነ? ሉትራኑ ራሱን ላይን ይዞ እየሄደ ነው። ከዛ ወደ ጎን አንድ ተገነጠለ፣ ወደ ጎን 2 የተገነጠለ፣ ከዛ አንድ ላይ ግን ከሮማ ካቶሊክ ቤተክርስቲያን ሲሆን 3 የተገነጠለ ቡድን መጣ ማለት ነው። ከዛ ትንሽ እየቆየ 4 5 6 እያለ ያ አንዱ ግሩፕ የተበጣጠሰ ነው የሚመስላችሁ? አይደለም። ስንቴን እንንገራችሁ? አይደለም። ኤርሊ ሙቭመንቱ እንደሱ አይደለም። እሺ ሞዴሬተሮች ኮሜንት አካባቢ እያያችሁ የሚሳደቡትን እየነቀላችሁ አባሩልኝ ብሎ ቀሩ። እንደሱ አይደለም። እንዴት ነው? እሺ አይደለም። ኔጌቲቭን አወራን አይደለ? ኔጌቲቭን አወራን። የሆነውስ ምንድነው? አዎ ኤርሊ ሙቭመንቱ በነ ሉተር ይጀምራል። እንደ ኮከብ ሆኖ እግዚአብሔር የተጠቀመው ሰው ነው። ያ ወሬ ሲሰማ ዙሪክ ላይ ሌላ ሙቭመንት ነበረ። ኔዘርላንድ ላይ ሌላ ሙቭመንት ነበረ። ለምሳሌ እኔ ያለሁበት የሪፎርምድ ባፕቲስት ፌዝ ሉተር ያስጀምረው አይደለም። ለዚህ ነው ከሉተራን ጋር የሚለያይ ቴዎሎጂ ያለኝ እኔ። ሉተር አስጀምሮ ቢሆንማ ከሉተር ጋር ቀጥዬ ሄድ ነበረ። ኦኬ ኔዘርላንድ ላይ ሌላ ነበር፣ ፈረንሳይ ላይ ሌላ ነበረ። ኦኬ የነ ጆን ኖክስ ምንድነው ፋዘር ኦፍ ፕሬስቢቴሪያኒዝም የሚባለው ማለት ነው ሌላ ነው። ሉተር ጋር አይገናኙም፣ አይተዋወቁም ሁላ። ኢንፋክት ሊሰሙ ይችላሉ ሙቭመንቱ ያለበትን ማለት ነው። ግን አንድ ላይ በየቦታው የፈለቀ አይነት ሙቭመንት ነው ፕሮቴስታንትነት። ታዲያ አንድ ስያሜ ለምን ተሰጠ ሲባል ማንም የሮማ ካቶሊክ ቤተክርስቲያንን ከተቃወመ ፕሮቴስታንት ነው የሚባለው፣ ሌላ ስም የለም። ስለዚህ በሉተር በኩልም ያለው ፕሮቴስታንት ነው የሚባለው። ለምን? ሮማ ካቶሊክ ቤተክርስቲያን ተቃውሟል። የአንግሊካኑም ፕሮቴስታንት ነው የሚባለው። ግን ሉተርና አንግሊካኖች ይገናኛሉ አይደለም፣ የየራሳቸው ጥያቄ ያላቸው ነው። በዚህ መልክ ተረዱት። ፕሮቴስታንት የሚያስብለው እነዛ ለኛ የሚሰጡት ስም ነው እንጂ ኮመን የሚያደርግ ነገር ሆኖ አይደለም። ሙቭመንቱ ዲፍረንት ነው። በየፈርጅ ነው የወጣው፣ በየመንገዱ ነው የወጣው። ስለዚህ ሉትራኖች አሁን ኤግዛክትሊ ሃና እንደምትለው አይነት ነገር ቢሉ እንኳን መብታቸው ነው። ለምን? የነሱ ላይን ኦፍ ኢንተርፕሪቴሽን ስለሆነ። እና መተኔ ልዳኘኝ ነው ነገ በሌላ ሙቭመንት የወጣውን የባፕቲስት ትራዲሽንን እኔ ልትቃወመኝ ነው? እናወራለን። ኮመን የሆነ አንደርስታንዲንግ ያለንን ቦታ መስመር እንይዛለን። እነዚህ ነገሮች ዋናዎቻችን ናቸው እንላለን። እነዛ የለጠፉብን ኮመን የሚያረግ ስም አለን ፕሮቴስታንት የሚል፣ ከዛ እንቀጥላለን ነው ታሴት። ለምንድን ነው ማይናፍቀኝ? አንድ ፓፓል ስርዓት ውስጥ ያለ በቃ የትኛውም ዓለም ጥግ ላይ ብትሄዱ ፖፑ ነው ምናምን። ስለዚህ ስትራክቸሩ በጣም ጠንካራ የሆነ ልክ እንደ ፕሮቴስታንት ሙቭመንት እዛም ሆኖ የጀመረ ያልሆነ በአንድ ስትራክቸር መሄድ ልክ እንደዛው ወደ ኦርቶዶክስም ምናምን። ለምንድን ነው ማይናፍቀኝ? እዚህ ጋር እውነት አለ ብዬ ስለማምን ነው አይናፍቀኝም። እዛ ያለው ነገር ኑ ወደ አንዲቷ ምናምን ሲሉ አያስደነግጠኝም፣ አይናፍቀኝም፣ አልሄድም። የመሄድ ፕላንም የለኝም። ለምን? ሂር ኢዝ ደ ላይት። እኔ ብርሃን እዚህ ያለ ብዬ አምናለሁ። ኦኬ ደን ኮመን የሚያደርጉን ዋና ዋና ነገሮች አሉ ነው። ስለዚህ ይህን ሁሉ ለምን አወራው?
ቀጥታ ሀና ያለችውን ነገር ሳላወራ ማለት ነው። ለምን አወራው ሲባል ሀና እንደዚህ ብለሻል የምትለው ሰውዬ ምን ወንጌል ሆነ ነው እንደዚህ እያልክ ያለው? አቁም፣ እሱን መቀበልን ልመድ። ዋዳዝሜን ገና ከጅምሩ ኢንተርፕሬቲቭ የሆነው አካሄድ በዚህ መንገድ ይሄዳ አይደለም። ና ወደ እኔ ብላ አትኮትተው፣ አትጨፍልቀው። እንዲህ ያልሽ ነው እያለ ያለው ቃልዮት ተቀምጦ ነው ባይዘይ። ቃልዮትም ኢንተርፕሬት ታደርገዋለች ያንን አካሄድ። አሁን ለምሳሌ እኔና አንድ ሉትራን በቃ መወዳቸው ለምሳሌ መልሕቅ በሚለው ስም ነው የምታውቁት፣ ጆን አስገብቸው አንድ የሚያደርገን እውነት ኖሮ ግን ዲፋይን የምናደርገው ፖይንት ላይ የምንለያይበትን አሁን እኔ ልንገራችሁ። ለምሳሌ ሞድ ኦፍ ፕሬዘንስ እኔና ጆን እንለያያለን። ሉትራን ነው ፕሬዘንት ግን አያረግም አንልም። አይገርምም? እሱ ፕሬዘንት ያደርጋል የሚለው ዴቨሎፕ ያደረገውን የሉትራን ቴዎሎጂ ይዞ ዊዝ ኢንና አንደር ብሬድ ኤንድ ዋይን ፕሬዘንት ያደርጋል ይለኛል። ኖ ዊዝ ኢን አንደር የሚባል ነገር የለም። ሚስቲካሊ ክራይስት እዛ ፕሬዘንት ያደርጋል፣ ህዝቡን ይባርካል፣ ጸጋን ይሰጣል፣ የኃጢአት ስርየትን ይሰጣል፣ ንስሐን ይሰጣል። ኤቭሪ ፕሮሚስ በሞቱ በኩል መስቀል ላይ የተደረገውን ነገር በሙሉ ለህዝቡ ዲስፔንስ ያደርጋል፣ ይሰጣል ነው ምለው እኔ። ኦኬ እንደዛ ነው ምለው። አሁን እንደዚህ ኖ አንተ ሚስቲካል ኦር ስፒሪቹዋል ፕሬዘንስ ካልክ እኔ ደግሞ ዊዝ አንደር እና ኢን ካልኩ አንተ ማለት በቃ ያው መናፍቅ ነህ ማለት አይደለምን? አይለኝም። እንደዚህ ነው የመጣው የፕሮቴስታንት ትራዲሽን። ኦኬ ስለዚህ ብላለች። ኮሜንት ሴክሽን እያየው ነበረ። ዶንት ዱ ዳት በቃ እንትናችን እንደዛ እንድናደርግ አይፈቅድልንም ነው። ኦኬ የመጣንበት ስትራክቸር እንደዛ እንድናደርግ አይፈቅድልንም። ኢንተርፕሬቲቭ አካሄዶች አሉ። ከዛ ይሄ እንዴት ሊሆን ይችላል የሚለውን ቁጭ ብለው ወንበር ስበህ የምትነጋገርበት እንጂ ለምን እንደዚህ አለ፣ ለምን እንደዚህ አለ፣ ለምን ሉትራኖች እንደዚህ ይላሉ፣ ለምን ባፕቲስቶች እንደዚህ ይላሉ አይባልም። ለምን ፋንዳሜንታሊ ምንም ያናጋው ነገር የለም። በቃ አለቀ። እነዚህ ኮንፌሽናል የሆኑ ቸርቾች ፋንዳሜንታሊ ኢንተርፕሪቴሽናቸው ይሄ እንስማማበታለን እንገናኝበታለን የሚለውን ፋንዳሜንታል ስትራክቸር አያናጋም። የአፈታት ልዩነቶች ቢኖሩም ማለት ነው። ስለዚህ በዚህ ሜንታሊቲ ቆዩ። አትሊስት 270 ሰዎች እንደ ኦርቶዶክሳውያን ሰባዎቻችሁ እዚህ ማላላችሁ ቢባል 200 ወንጌላውያን ካላችሁ እባካችሁን፣ ኦኬ እባካችሁን ትሪት ስታረጉ ዲፍረንት ዲኖሚኔሽኖችን ስም ብቻ አይደለም የዲኖሚኔሽኑ ወይም የዛ አጥቢያ ስሙ ብቻ አይደለም እንትኑ ውስጡ ያንን ቸርች ሜካፕ ያደረገ ስትሮንግ የሆኑ ክሌሞችና ዶክትሪናል እንትኖች አሉ። ኦኬ ያንን እያሰባችሁ ያንን ከተረዳችሁ በኋላ ነው ማውራት ያለባችሁ ስታወሩ። ባክግራውንድ እየሰራው ቆየው። እሺ ስለዚህ አንቺ ያነሳሻቸውን ክሌሞች የሚመስል አማርኛ ነው ያነበብሽው አንቺ ከኢትዮጵያ የተላከ ምናምን ያልሽው እንዴት ይመለከተዋል ባፕቲዝምን ሉተር? ያ ኦኬ ትልቁ ርዕስ እዚህ ነው ያለው። እንዴት ይመለከተዋል? ከፖዚቲቭ እንጀምር። ኦኬ ከፖዚቲቭ እንጀምር። Baptizing with the water is at first glance is a human act ይላል ማለት ነው። እንዲህ ስናየው ሰው እያደረገ ያለው ነገር ነው በውሃ ማጥመቅ። Men do not however baptize in their own name but in God's name። ነገር ግን ሰዎች ሲያጠምቁ በራሳቸው ስም ሳይሆን በእግዚአብሔር ስም ነው የሚያጠምቁት፣ ወር በአብ ወልድ መንፈስ ቅዱስ ስም ነው የሚያጠምቁት። And men have not invented and discovered baptism። ሰዎች አይደሉም የፈጠሩትና ጥምቀትን ያገኙት። ኦኬ Rather it is instituted and commanded by God። በእግዚአብሔር የተቋቋመና የታዘዘ ነው። And it is God himself who acts in it። በዛ ሳክራመንት ላይ አክት የሚያደርገው ራሱ እግዚአብሔር ነው። To be baptized in God's name is to be baptized not by men but by God himself። በቃ እንደዚህ ነው የሚያዩት፣ እንደዚህ ነው የሚያምኑት። ኦኬ በዚህ መጠመቅ በሰው እንደመጠመቅ ሳይሆን ራሱ እግዚአብሔር ነው እያጠመቀን ያለው፣ ራሱ እግዚአብሔር ነው ከላይ ወደ ታች ነው ስራውን እየሰራ ያለው ብለው ያምናሉ። እምነት ነው። ኦኬ although it's performed by men's hand ምንም እንኳን በሰዎች እጅ የሚደረግ ነገር ቢሆን it's nevertheless truly God's own work። ነገር ግን በእርግጥም የእግዚአብሔር ስራ ነው። Through its institution, baptism is water used according to God's command and connected with God's word።
በዚህ ትእዛዝ ውስጥ ጥምቀት ማለት ውሃው ከእግዚአብሔር ቃል ጋር ተጣምሮ ማለት ነው። ተጣምሮ ማለት ነው። God's word, however, contains and conveys all the fullness of God. የእግዚአብሔርን ምልአት አሁን እዚህ ጋር ነው ትልቁ ፖይንት ከሌሎች ከሁሉም ጋር ኮመን የሚያደርገን ውሃው ከእግዚአብሔር ቃል ጋር ተጣምሮ ማለት ነው አለና however አለ through however okay አንዴ ጠፍቶብኛል this word of God's word however contains and conveys all the fullness of God. የእግዚአብሔርን ሙላት በእኛ ላይ የሚያረገው ኮንቬይ የሚያረገው ቃሉ ነው። እንትን ነው ባፕቲዝሙን ከወርድ ጋር ያገናኙና ወርዱ ነው ስራውን የሚሰራው። ውሃውን አትነጥሉትም፣ ግን ወርዱ ነው ስራውን የሚሰራው። God's word however contains and conveys ይዟል የእግዚአብሔር ቃል ኮንቬይ ደግሞ ያረጋል ሰዎቹ ላይ ያንን ነገር happen እንዲያረግ ያረጋል። ማን? ቃሉ በዚህ ኮንቴክስት ባፕቲዝም ስለሆነ እየተወራ ያለው የትኛው ቃል? በአብ ወልድ መንፈስ ቅዱስ ስም የሚለው የተጠራው የሥላሴ ስም እሱ ነው ስራውን የሚሰራው። አሁን ምን አጣላችሁ? አሁን እሺ ሌሎች ዲኖሚኔሽኖች ውስጥ ያላችሁ አታምኑም? እነዚህ ውሃው ነው ስራውን እየሰራ ያለው ብላችሁ ነው የምታምኑት? እንደዛ ነው የምታምኑት? ያው እነሱም አሉ God's word however contains and conveys all the fullness of God. ከእግዚአብሔር የሆነውን ነገር በሙሉ ኮንቬይና ኮንቴን የሚያደርገው ቃሉ ነው። the word ነው ያለው not the water። ነገር ግን the water in the word is connected by God's word ይላል ማለት ነው። then ምን ብለው ይጠሩታል? a washing of regeneration። ያው ኤንሸንት አባቶች በሙሉ በዚህ ቃል ነው የሚጠቀሙት ሲጠቀሙ የዳግም ልደት ትጥበት ወር መታጠብ ብሎ ይጠራዋል። የቲቶን ምዕራፍ 3ን ጠቅሶ ማለት ነው። በዚህም ምክንያት ኮንቬይና ኮንቴን ስላደረገ የእግዚአብሔር ቃል ከውሃው ጋር ሆኖ it is a washing of regeneration ነው። የዳግም ልደት መታጠብ ነው። ያ ኢፌክት ያደርጋል ፎርጊቭነስ ኦፍ ሲንን ኢፌክት ያደርጋል ምናምን እያለ ይቀጥላል። አሁን ግን ይሄ አሁን ፖዚቲቭ የሆነው ነገር ፕሩቭ አድርጌላችኋለሁ። እንደዚህ ነው የሚያምኑት። በቃ አለቀ። ከድነት ጋር የሚገናኝ ነው። ኦኬ አማን ድገሙ። የኃጢአት ስርት ያልከው ድገሙ። ደግማ ብለት ከዘጋው በኋላ ነው የምታስደግሚ። ሶሪ። ከዛ በኋላ ግን ዲስከስ የምናረጋት ፖይንት አለች። ለምሳሌ እጩ ምናምን ኦር ንዑስ ምናምን የተባለው እሱ ዲስከስ መደረግ አለበት። ዋሽንግ ኦፍ ሪጀነሬሽን ምናምን ኦር እግዚአብሔር ቃል አለበት ምናምን የሚለው ነው። ለኃጢአት ስርየት ብለህ ያነበብከውን እንደዚህ ነው የሚለው። this means however that baptism conveys all of salvation salvationን ኮንቬይ ያደርግልናል። በዛ ውስጥ ያለውን ነገር በሙሉ ያቀብልናል። the assertion of a small catechism ላይ ያለው assertion or ሊናገር የፈለገው that is effects forgiveness of sin delivers from death and devil ከሞትና ከኃጢአት ከሰይጣን የኃጢአት ስርየትን ይሰጣል and grants eternal salvation የዘላለም ሕይወትን ይሰጣል to all who believe እንደዛ ብለው ለሚያምኑ ሁሉ it constantly repeated in similar form by Luther እንደውም እንደዚህ ይላል ፐርሰናሊ ሲያወራ እንደዚህ የራሱ መረዳት ሲያወራ through baptism I am promised that I shall be saved and have eternal life both in body and in soul ይላል። በስጋም በነፍስም የኃጢአት ስርየትን ኦር የዘላለምን ሕይወት እንደማገኝ ፕሮሚስ ተደርጎልኛል። ኦኬ ፕሮሚስ ቃሉ ተሰማልና ማን እኔም ይሄንን ያልኩት በጣም ይሄ የሪፎርምድ ካቴኪዝሞች ውስጥም አለ ከኢተርናል ሳልቬሽን ምንድነው ከሳልቬሽን ጋር ተያይዞ በተለይ ሂድልበርግ ኮንፌሽን ላይ ማለት ነው። ሞር ኦፍ ሪፎርምድ ባፕቲስቶች ሞር ኮመን ፍሎ የሚያደርጉት ከለንደን ባፕቲስት ኮንፌሽን ጋር ተያይዞ ማለት ነው። እና አለ ይሄኛው አለ
ኢንፈሲስ ስንሰጥ ግን ምንለያይባቸው ቦታዎች ይኖራሉ። ልክ እንደ ቅድሙ ማለት ነው። ፕሬዘንስ ሞድ ኦፍ ፕሬዘንስ ምናምናም በምንልበት ግን ጥያቄው የሚሆነው አሁን ቅድም ዊ ካን ቢ ሴቭድ ዊዛውት ደ ሳክራመንት ያለውን ሳንረሳ ጎን ለጎን ነው ያሉት። ኦኬ ጎን ለጎን ነው ያሉት። በት ናት ዊዛውት ደ ወርድ ኤንድ ደ ኮማንድመንት አይደለ? ያለ ቃሉ ግን አይደለም። ቃሉን ምን አለ ቅድም? ደ ወርድ ኮንቬይስ ኤንድ ኮንቴን አይደለ? ኦል ኦፍ ጋድ የእግዚአብሔር የሆነውን ነገር እንግዲህ እሱ ነው የሚሰራው ከተባለ ያንን የእግዚአብሔር የሆነውን ነገር በሙሉ ግን ኮንቴን የሚያደርገው ኢዝ ደ ወርድ። ከምኑ ጋር የመጣው? ከወተሩ ጋር የመጣው። ከላይ ኦልሬዲ ወተሩ ሜንሽን ስላደረገ ኦር ውሃውን ሜንሽን ስላደረገ ስራውን የሚሰራው እንደዛ ብለን ጥምቀትን ስንጠመቅ እንደዚህ ብለን ካመንን ዊ አር ኢን ላይን ዊዝ ናት ኦንሊ ሉትራንስ ደን ወደኋላ ካሉት ጋርም ላይን ውስጥ ነው ያለ ነው። የሚያሳስብ ነገር አይደለም። ጥያቄው እንዲህ አይነት ኤክሴፕሽናል ነገሮችን አውርቶ ባለበት ንዑስ የዳነ ንዑስ ደቀ መዝሙር ምናምን ከየቱ ጋር ሊመጣ ቻለ? አለስ እንደ አዘርዋይስ ባፕቲዝም እዛ ቦታ ላይ ሀፕን እስካላረገ ድረስ ሰውየው ጀስቲፋይድ በሆነበት ስቴት በእምነት ብቻ በጸደቀበት ስቴት አልዳነም። ገና ውሃ እስካልነካው ድረስ which is with the word አልዳነም የሚል አንደርስታንዲንግ መጽሐፍ ቅዱስ ይነግረናል ወይ? እሱ ነው መውራት ያለበት። ምክንያቱም ተቆራርጦ የወጡ ቪዲዮዎች ላይ እንደዛ አይነት ነገር እያየው ስለሆነ ማለት ነው። ወደ ውሃው እስካልደረሰ ድረስ ስለ ንዑሰ ክርስቲያን ሲወራ አልነበርኩም እኔ። እንደዛ ካሉ ሻልኩ አይደለም እያልኩ ያለሁት እነሱ ናቸው ያሉት ኦርቶዶክሳውያን። አዎ የአንቺ ፎቶ ያለበት መሰለኝ እንደዚህ 4-5 ሰዎች ምናምን አሉ። ከዛ በኋላ አንቺ አይደለሽም እያወራሽ ያለሽው ሌሎች እያወሩ ነው ያሉት ሳምቲንግ። ከዛ በኋላ ጥምቀቱ እስካልመጣ ድረስ ይሄ ሰውዬ በእምነት የጸደቀው ሰውዬ ፉል ሳልቬሽን አላገኘም። ነገሩን ፉል የሚያደርገው ሙሉ የሚያደርገው ጥምቀቱ ሲኖር ነው። ስለዚህ ኢንተርሚዲየት ስቴት ላይ ያለው ሰውዬን ምን ብለን እንጠራዋለን ነው? እሱ ነው መውራት ያለበት። አይ ቲንክ እሱ ነው መውራት። አንቺ ብለሽዋል አይደለም እያልኩ ያለሁት ወደ እንደዚህ አይነት ዲስከሽን አድጓል ነገሩ ነው። ስለዚህ አጠቃላይ በሙሉ ሌሎች በሪፎርምድ በፕሬስቢቴሪያን በአንግሊካንም እንዲሁም በሉትራን ሳይድ ያሉት እነዚህ ሳክራመንቶቹ ሊጎድሉ የሚችሉበትን ኤክሰፕሽን አልነገሩንም ወይ? ደን እነሱ በጎደሉበት ቦታ በቃ ተስፋ ቁረጥ ጋነም ነው የምትገባው የሚል አይነት ነገር ነው ወይ ያስቀመጡት? ኖ ወይ። አጋፔ አይ ቲንክ እዚህ ላይ ነው መሰለኝ የምትለው ነገር ካለ ኦር የምታሳየን ነገር ካለ ይሄን ዲስከስ ብናደርግ ጥሩ ይመስለኛል። ምክንያቱም እንደሱ አይነት ወሬ እየተወራሽ ስለሆነ ማለት ነው። አላ አጋፔ እሺ፣ ቃሌ የምትለው ነገር እሺ፣ አጋፔ ኦኬ ይበቃል ይበቃል አጋፔ
አይ ቲንክ ምዕመናንን እያነጫነጫ ያለችው እቺ መሀል ላይ አሁን ከ10 ሰከንድ በፊት የሰማዋት ንግግር ትመስለኛለች። ምን እንደሚሆን አናቅም ነው ያልሽው። why did you say that? why did you say that? ለምን አልሽ እንደዛ? እንትኑን ነው ማለት አሁን በአሁን ዘመን አንድ ሰው ሲያምን የደህንነት ትምህርት እስኪማር 6 ወር አንዳንዱ ከዛ በላይ ይወስዳልና እስከዛ ያለውን ሰውየው ድኗል አልዳንም ነበር ጥያቄው እኮ። ታዲያ ግልጽ አይደለም ያልሽው። ከየትኛው ቢብሊካል ግራውንድ ተነስተሽ ነው? የመጽሐፍ ቅዱስማ ሐዋርያት ሥራ እንዳለ ሙሉ ነው። ሐዋርያት ሥራ ከምዕራፍ 2 ጀምረን ወደ እዛው ነው እንዳልኩት እንደሰማኸው ቪዲዮ ላይ ያምናሉ ይጠመቃሉ፣ በኢየሱስ ማለት ነው። ያምናሉ ይጠመቃሉ። ጊዜ ማለት እስኪማሩ ምናምን ጊዜ ሲወስዱ አናይም አይደለ? ሊዲያ የራሱና እንትና ተታስረው ሲወጡና ጳውሎስ የወይኑ ጠባቂ ቤት ሄደው አመኑ፣ ተጠመቁ አይደለ? እነ ጴጥሮስም እንዳለ በቃ ሐዋርያት ሥራ ያሉት የሚጠመቁ ሰዎች አምኖ ነበር የሚጠመቁት። እና ይሄንን ነው ያልኩት። ምክንያቱም ለምንድን ነው ያልኩት? በጥምቀት የኃጢአት ስርየት ነው የሚገኘው ብዬ ስለማመን ማለት ነው። ምክንያቱም ጴጥሮስም ያላቸው ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው ያላቸው። በዛ ምክንያት ነው ቃሉን ነው ሪፈር ያረግሽው። ቃሉን ሪፈር ካረግሽ በጥምቀት የኃጢአት ስርየት ይገኛል። ኦኬ ቱ ዘ ፌስ ቫልዩ እንወስደዋለን። ሐዋርያት ሥራ ምዕራፍ 2:5 ላይ ያለው ምንድነው? 2 ወደ ላይ ያለውን ማለት ነው። ተጠመቁ እያንዳንዳችሁ የሚለውን ዋር አባውት 38 እስከ 40 ሀሳቡ አንድ ላይ ነው ያለው። ዋር አባውት በስሙ የኃጢአት ስርየትና ላውጣው አንዴ ቆይ። ሐዋርያት ሥራ አይ ቲንክ 16 ላይ ነው 18 ላይ ነው። እሺ አንዴ ይቅርታ፣ ቨርሱን በትክክል አላወኩትም። በስሙ የኃጢአት ስርየትና መዳን ለአሕዛብ ሁሉ እንዲሰበክ ምናምን የሚለው የቆርኔሌዎስ ቤቱ አስፔክት የቱ ጋር ነው ያለው? ቃሌ ቻፕተር ስንት ላይ ነው? የ10 ነው የቻፕተር 10 ነው። 10:40 ላይ ነው መሰለኝ 47 ኦኬ። ይሄ ኖርማቲቭ የቸርች ላይፍ ነው ማለት ሐዋርያቱ ላይ ሀፕን ያደረገው ነገር ነው። እዚህ ቤት ላይም ሀፕን ያደረገው። ስለዚህ ኤክሰፕሽናል ብለን አንጠራው ነው። ይሄንን አንጠራው። ለምን? this guy is believed and justified. that's why without baptism ሳይመጣ በፊት ከባፕቲዝም በኋላ ሰዎች ፕሮሚስ የተደረገላቸው ነገር ህይወቱ ላይ ሀፕን ሲያደርግ የምናየው። ሐዋርያት ሥራ ላይ እመኑና ከዛ የመንፈስ ቅዱስ ስጦታ ለእናንተም ኋላም ለሚመጡ ለልጆቻችሁ ተብሎ ፕሮሚስ የተደረገው ቀድሞ እዚህ ጋር ሀፕን ሲያደርግ የምናየው ኦልሬዲ ሐዋርያቱ ላይ ሀፕን ያደረገ ነገር ነው። እንደዚህ ይላል ቁጥር 43 ላይ ከላይ እንጀምር። ቁጥር 42 ላይ ለሕዝብ ሁሉ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በምኑ የሚያምን? በስሙ የሚያምን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። through faith remission of sin ማለት ነው። through believing remission of sin አለ። ያ ማለት ያኛውን ንጌት ያደርጋል አይደለም እያልን ያለ ነው። ባይዞይ 2:5 ላይ ያለውን ንጌት ያደርጋል አይደለም እያልን ያለ ነው። this is also one aspect of explanation ነው እያልን ያለ ነው። ያኛውን አይሽረውም፣ እውነት ነው፣ የእግዚአብሔር ቃል ነው። እዚህ ጋር ግን ምንድን ነው የሚለው? በስሙ ሮሜ ላይ ሄደን ማየት እንችላለን። the same thing ክርስቶስ ከሙታን እንዳስነሳው አይደለ? ብታምን there is no mentioning of the water right? የዛ ሜንሽኒንግ የለም።
ከዛስ ትድናለህ ነው የሚለው። ትድናለህ፣ ያንን ኮንፌስ አድርግ ትድናለህ ነው የሚለው። ግን ያ ሰውዬ ሄዶ አይጠመቅም አይደለም እያልን ያለ ነው። ግን ትድናለህ መዳን የሚለው ኦኬ። እንዲህ ጳውሎስ የነገረው ጳውሎስ ኮንፌስ አድርግ ለአንተ እንደሞተ ከሙታንም እንደተነሳ ብታምን ትድናለህ ሲለው በቃ አሁን ድናል ሂድና እንዳትጠመቅ እያለው ነው እያልን አይደለም። ነገር ግን ኤግዛክትሊ ሰውየው መዳኑን አግኝቷል እያልን ያለ ነው። ሃንድ የሚሄደውን ነገር ንጌት አላረግነውም፣ አላስወጣነውም። ግን በስሙ የኃጢአት ስርየት አለ በእርሱ በማመን ኦርደሩን የምናውቀው ነው። መጥተው ኤክሰፕሽናል ይሉናል። ኖ ዌይ ያ ሐዋርያቱ ህይወት ላይ ያየነው ነው። የቱ ጋር ሲጠመቁ አየን? አላየንም። ኦኬ ጥምቀት ደግሞ በሐዋርያቱ በኩል ሌሎች እንዲጠመቁ የታዘዘ እንጂ ኢየሱስ ሐዋርያቱን አጥምቆ ሐዋርያቱ ሌሎች እንዲያጠምቁ የታዘዘበት የመጽሐፍ ቅዱስ ክፍል የለም። ኢየሱስ ኦልሬዲ በውስጥ አዋቂነት አጥምቋቸው ከሆነ ተብሎ ቢታሰብ ራሱ ማለት ነው አይደለም። እኔ እንደላከኝ እኔ ደግሞ እነሱን ልካቸዋለሁ ነው ያለው። ዳስ